ኦኬ በፓርት 2 አሁን ቀጥለን የምናየው ስለ ፎሪየር ሲሪስ ፎርሙላዎቹና የኢለር ኮኤፊሽንት ፎርሙላስ መጀመሪያ ላይ እነሱን ፎርሙላ እናያለን። ቀጥለን ደግሞ ያው እዚህ ምዕራፍ ላይ አንዱ በጣም ፎሪየር ሲሪስን አስቸጋሪ ተደርጎ የሚወሰድበት ምክንያት ምንድነው? ፎሪየር ሲሪስ በራሱ ከባድ ሆኖ ሳይሆን አንደኛ በጣም የተንዛዛ ፕሮሰስ ነው ያለው። በዛ ፕሮሰስ ውስጥ በጣም ቤዚክ የሆኑ የትሪክ እና ኢንቴግሬሽን ሀሳቦችን ይፈልጋል። እነዛኝን እዛ መሀል ላይ እነዛኝን ነገር መሳሳት ነው ብዙ ጊዜ ያን ነገር ከባድ የሚያደርገው ማለት ነው። ስለዚህ እኔ ኦሬዲ ማወቅ የሚጠበቅባችሁን የትሪጎኖሜትሪክ ቤዚክስ ዩዝድ ኢን ዚስ ቻፕተር ብዬ ከፍያችኋለሁ። ፕላስ ደግሞ ሶስተኛ ላይ ኢንቴግሬሽን ቤዚክስ ዩ ኒድ ኢን ዚስ ቶፒክ ማወቅ የሚጠበቅባችሁን የኢንቴግሬሽን ሀሳቦችን እናያለን። አራተኛ ላይ ደግሞ አንድ ሾርት ከት አለን። አሁን በጋሻው ላይ እንድትሸመድዱ የሚያስቀምጠው የኢንቴግሬሽን ፎርሙላ አለና እሱ መሸምደድ አያስፈልግም። ኦሬዲ በጣም አሪፍ ሾርት ከት አለን ኢንቴግሬሽን ባይ ታቡላር ሜተድ የሚባል እሱን ነገር አሳያችኋለሁ። ቀጥለን አምስተኛ ላይ ደግሞ የተለያዩ አሪፍ ምሳሌዎችን ኢንተርቫላችን እየቀያየርን የፈተና ፎርማት ያላቸው ምሳሌዎች እንሰራለን። ስድስተኛ ላይ ደግሞ ፒስ ዋይዝ ፋንክሽን ኢን ዲሪክሌት ኮንዲሽን ነው። ፒስ ዋይዝ ፋንክሽን ከተሰጣችሁ አትጨነቁ፣ ፎሪየር ሲሪሱን እንዴት እንደምታደርጉ እኔ መፍትሄ አለኝ ይለናል ዲሪክሌት። እሱን ቀጥለን ሀይ እንለዋለን። ሰባተኛ ላይ የፈተና ጥያቄዎች ይኖሩናል። መጨረሻ ላይ ሰመራይዝ አድርገን ሴሽናችንን እንጨርሳለን ማለት ነው። ኦኬ ቀጥታ ከዲፊኒሽኑ ስንጀምር ፔሪዲክ ፋንክሽን ቢሰጠን አሁን ፎሪየር ሲሪስ እና የኢለርስ ቲዮረም እንደሚሉን አንድ ፔሪዲክ ፋንክሽን ቢሰጠን ኤፍ ኦፍ ኤክስ የሚባል ፔሪዲክ ፋንክሽን ከተሰጠን እና ፔሪዱ 2 ፓይ ከሆነ ፕላስ ደግሞ የሆነ ኢንተርቫል ከተሰጠን የፎሪየር ሲሪስ ሪፕሬዘንቴሽኑ ይሄን ይመስላል ነው የሚለን። ስለዚህ የሆነ ፔሪዲክ ፋንክሽን ይሰጠናል፣ ፔሪዱ ይነገረናል እና ኢንተርቫሉ ከተሰጠን የዛን ፔሪዲክ ፋንክሽን ፎሪየር ሲሪስ ሪፕሬዘንቴሽኑን በዚህ መልኩ መግለጽ ይቻላል ነው። እንዲህ አይነት ያው ይሄ ኬዝ ውስጥ የሚጠቅመው ምንድነው? አንዳንዴ እንደዚህ ፔሪዲክ የሆኑ ፋንክሽኖች ለምሳሌ ዌቭ ፋንክሽን የሚባሉ ውስብስብ ፋንክሽኖች ካሉ ወደዚህ ወደ ሰሜሽን ኮዛይን ሲሪስ አድርገን ሳይን እና ኮዛይን ሲሪስ አድርገን በቀላሉ መግለጽ እንችላለን የሚለው ነው ሀሳቡ። ጥቅማቸውን እዚህ ጋር አናይም፣ ግን እኛ የመቀየሩን ስራ ነው ብዙ ጊዜ እዚህ ጋር የምንሰራው። በአጠቃላይ የሆነ ፋንክሽን ይሰጣችኋል፣ ፔሪዱ ይነገራችኋል፣ ኢንተርቫሉ ይሰጣችኋል። ይሄን ፎርሙላ ትጠቀማላችሁ ማለት ነው። አሁን ይሄን ፎርሙላ በምንጠቀምበት ሰዓት ላይ ቀድመን መለየት ያለብን ተርሞች አሉ። ለምሳሌ ኤኖትን ቀድመን በዚህኛው ፎርሙላ ነው የምናወጣው፣ እሱን ኢውለር ነው የሚነግረን ማለት ነው። ኤኖትን በዚህኛው ፎርሙላ አወጣለሁ፣ ኤኤንንም በዚህኛው ፎርሙላ አወጣለሁ፣ ቢኤንን በዚህኛው ፎርሙላ አወጣለሁ ማለት ነው። ኤኖትን ኤኤንን ቢኤንን በዚህኛው ፎርሙላ ከለየኝ በኋላ መጥቼ እዚህ ውስጥ መክተት ነው ማለት ነው። ስለዚህ የሆነ ፋንክሽን ይሰጠናል፣ ፔሪዱ ይሰጠናል፣ ኢንተርቫሉ ይሰጠናል። መጀመሪያ እነዚህን ከለየን በኋላ መተን እዚህኛው ፎርሙላ ውስጥ እንከታለን ነው ሀሳቡ። አሁን እንግዲህ ቀጥታ ወደ ምሳሌዎቹ ከመግባታችን በፊት ያው እንዳያችሁ ኦሬዲ ኢንቴግሬሽን ስለሆነ ፕላስ ደግሞ ሳይንም ኮዛይን በውስጡ ስላለው ማወቅ የሚጠበቅባችሁ የትሪክ ቤዚክሶች አሉ። እነሱን አንዴ ሪካፕ አድርገን ወደ ምሳሌዎች እንሄዳለን። መጀመሪያ ኮዛይን ኦፍ 0 ነው፣ እንዳትሳሳቱ እንደ ነገር ኮዛይን ኦፍ 0 1 ነው። ሳይን ኦፍ 0 ሁሌም 0 ነው እንደሚታወቀው። ኮዛይን ኤን ፓይ እቺን ያዙ፣ በጣም መሰረታዊ ናት። ኮዛይን ኤን ፓይ ከ-1 ዘ ፓወር ኦፍ ኤን ጋር እኩል ነው። ሳይን ኤን ፓይ ደግሞ ከ0 ጋር እኩል ነው፣ እንዳትረሱ ይሄን። ሌላ ደግሞ ኮዝ ቱ ኤን ፓይ ደግሞ ከሆነ ከ1 ጋር እኩል ነው። ሳይን ቱ ኤን ፓይ ደግሞ ከሆነ ከ0 ጋር እኩል ነው፣ እንዳትረሱ። ስለዚህ ሳይን ኤን ፓይ ኮዝ ቱ ኤን ፓይ ሁለቱም 0 ናቸው። ኮዝ ኤን ፓይ ከሆነ ግን -1 ዘ ፓወር ኦፍ ኤን ጋር እኩል ነው። ኮዝ ቱ ኤን ፓይ ደግሞ ከሆነ ከ1 ጋር እኩል ነው። ይሄን እንዳትረሱ። በዚህ አጋጣሚ በተጨማሪ ደግሞ እዚህ ጋር ኮዝ ኤን ፓይ ከ-1 ዘ ፓወር ኦፍ ኤን ጋር እኩል ነው ብለናል አይደለ? ኮዝ ኤን ፓይ ብቻ ሳይሆን ለምሳሌ ኤን -1 ኢንቱ ፓይም ከሆነ ኤን + 1 ኢንቱ ፓይም ከሆነ -1 ዘ ፓወር ኦፍ ኤን ጋር እኩል ነው፣ እንዳትረሱ። ሳይን ኤን ፓይም 0 ነው ብለናል። ሳይን ኤን -1 ታይምስ ፓይ ቢሆንም እቺ ኤን ነው ኤን -1 ብትሆንም ኤን + 1 ቢሆንም ፓይ እስካለ ድረስ ከ0 ጋር እኩል ነው የሚለውን ነገር እንዳትረሱ። ሌላ ደግሞ የትሪክ ቤዚክ ፕሮፐርቲዎች አሉ። ለምሳሌ ሳይን ኤ + ቢ ከሳይን ኤ ኮዝ ቢ ፕላስ ኮዝ ኤ ሳይን ቢ ጋር እኩል እንደሆነ እንዳትረሱ። ይሄ ፕላስ ከሆነ እዚህ ጋር ፕላስ ይሆናል፣ ይሄ ማይነስ ከሆነ ደግሞ እዚህ ጋር ማይነስ ይሆናል፣ እንዳትረሱ። ሌላ ደግሞ ኮዛይን ኦፍ ኤ + ቢ ከምን ጋር እኩል ነው? ኮዝ ኤ ኮዝ ቢ ማይነስ ፕላስ ከሆነ ማይነስ ይሆናል፣ ሳይን ኤ ሳይን ቢ ይሆናል ማለት ነው።
ይሄ ደግሞ ማይነስ ከሆነ እችኛው ፕለስ ትሆናለች ማለት ነው። ስለዚህ የሳይን ፕሮፐርቲ ይሄን እንዳትረሱ፣ የኮዝን እችን አስታውሱ። ሌላ በጣም ወሳኝ ፕሮፐርቲ ደግሞ ምንድነው? ሳይን ኦፍ ማይነስ ኤ ከምን ጋር እኩል ነው? ማይነስ ኦፍ ሳይን ኤ ጋር እኩል ነው። ሳይን ከሆነ እና ውስጡ ማይነስ ካለው እቺ ማይነሷን ወደ ውጭ ማውጣት እንችላለን ነው። ይሄን እንዳትረሱ። ሌላ ደግሞ የኮዛይን ነው። ኮዛይንም ማይነስ ካለው መተው ይቻላል። ኮዛይን ኦፍ ማይነስ ኤ ከምን ጋር እኩል ነው? ኮዛይን ኦፍ ፖዚቲቭ ኤ ጋር እኩል ነው ማለት ነው። ይሄ ማይነስ መተው ይቻላል። ለምሳሌ ኮዛይን ኦፍ ማይነስ 90 እና ኮዛይን ኦፍ ፖዚቲቭ 90 እኩል ነው። ማይነስ ጋር ሲሆን ግን ኔጋቲቭን ወደ ውጭ አውጥተን እንሰራለን ነው። ሌላው ደግሞ ማወቅ የሚጠበቅባችሁ ኢንቴግሬሽን ቤዚኮች አሉ፣ ማስታወስ የሚጠበቅባችሁ። የመጀመሪያው ሳይን ኤክስ ነው። ኢንቴግራል ኦፍ ሳይን ኤክስ ምንም ማሰብ አይጠበቅባችሁ፣ ማይነስ ኮዝ ኤክስ ነው ሁሌም። ኢንቴግራል ኦፍ ኮዝ ኤክስ የኮዛይን ኢንቴግሬሽኑ ከተባለ ሳይን ኤክስ ጋር እኩል ነው፣ ይሄ እንዳትረሱ። ሌላ ደግሞ የኢዘ ፓወር ኦፍ ኤክስ ኢንቴግሬሽኑ የኢዘ ፓወር ኦፍ ኤክስ ራሱ እንደሆነ እንዳትረሱ። ሌላ በጣም ወሳኙ ነገር ደግሞ ምንድነው? ኢንቴግራል ኦፍ ሳይን ኦፍ 3 ኤክስ ቢባል አሁን የሳይን ኤክስ ዳይሬክትሊ ማይነስ ኮዝ ኤክስ ነው። ለምሳሌ 3 ኤክስ ቢሆን ሳይን ኦፍ 3 ኤክስ ደግሞ ከሆነ ምንድን የምታደርጉት? ሁሌም 1 ኦቨር ነው የምታደርጉት። ኤክሱ ኮፍሸንት ይዞ ከመጣ በቃ 1 ኦቨር አድርጋችሁ ነው የምትወስዱት ማለት ነው። ስለዚህ ሳይን ኦፍ 3 ኤክስ ከምን ጋር እኩል ነው? ሳይን ኖርማሊ ማይነስ ኮዝ ነበር አይደለ? ስለዚህ ማይነስ 1 ኦቨር እንልና የኤክሱ ኮፍሸንት ስንት ነው? 3 ነው። ማይነስ 1 ኦቨር 3 ኮዝ 3 ኤክስ ጋር እኩል ነው። እንዳትረሱ። ለምሳሌ ኢንቴግራል ኦፍ ኢዘ ፓወር ኦፍ 2 ኤክስ ከተባለ 1 ኦቨር ትሉና እዚህ ጋር ኮፍሸንት ስላለው 1 ኦቨር የኤክስ ኮፍሸንት ስንት ነው? 2 ነው አይደል? 1 ኦቨር 2 ኢዘ ፓወር ኦፍ 2 ኤክስ። ይሄን እንደ ነገር በአይን ነው በቃ መስራት ያለባችሁ። ግልጽ ነው። ሎንግ የሆነ ፕሮሰስ ስለሆነ ፎሪየር ሲሪስ ውስጥ እንደ ነገር ወዲያው የፈጠነ 1 ኦቨር እያደረጋችሁ በአይናችሁ ነው መስራት ያለባችሁ። ለዛ ነው እዚህ ጋር ኮንሲደር እንድታደርጉ የነገርኳችሁ ያሉት። ኢንቴግራል ኦፍ ኮዛይን ኦፍ 3 ኦቨር 4 ኤክስ ደግሞ ከተባለ ምን እንደምታደርጉት? ያው የኮዝ ኢንቴግሬሽን እናውቃለን አይደል? ሳይን ነው። ስለዚህ እዚህ ጋር ኮፍሸንቱ ስላሉ 1 ኦቨር 3 ኦቨር 4 ነበር አምለው። 1 ኦቨር 3 ኦቨር 4 4 ኦቨር 3 ነው። ሳይን ኦፍ 3 ኦቨር 4 ኤክስ ጋር እኩል ነው ማለት ነው። ይሄ እንዳለ ነው። ሌላ በጣም ቤዚክ ነገር ደግሞ ምንድነው? ለምሳሌ ኢንቴግሬሽናችን ባውንድ ካለው ሎወር እና አፐር ባውንድ ካለው ምን እንደምታደርጉት? ለምሳሌ ኢንቴግራል ኦፍ 0 ቱ ፓይ ኦፍ ሳይን ኤክስ ዲኤክስ ከተባለ ምን ማለት ነው? መጀመሪያ የዚህኛውን ኢንቴግሬሽኑን ስሩና እዛ መጀመሪያ የዚህ ኢንቴግሬሽን ከሰራችሁ በኋላ ይሄን ከተቱን አለ ተራ በተራ መጀመሪያ የሳይን ኤክስ ኢንቴግሬሽን እሰራለሁ ማይነስ ኮዝ ኤክስ ይሆናል። የተሰጠኝ ኢንተርቫል ከስኬት ነው ከ0 እስከ ፓይ ነው። ከ0 እስከ ፓይ አስቀምጥና እከታለሁ ማለት ነው። ማይነስ ኮዝ ፓይ ሲቀነስ ማይነስ 0 ላለው ማይነስ ኮዝ 0 ላለው ማለት ነው። ስለዚህ መጀመሪያ ይሄን ተከታላችሁ ኢንቴግሬሽኑን ከሰራችሁ በኋላ መጀመሪያ ይሄን ተከታላችሁ ሲቀነስ ይሄን ተከታላችሁ እንደማለት። ለምሳሌ አሁን እንደዚህ ቢባል ምን ማለት ነው? ኢንቴግራል ፍሮም 0 ቱ ኤክስ ኦፍ ኢዘ ፓወር ኦፍ 2 ኤክስ ዲኤክስ ከተባለ ማለት ነው መጀመሪያ የዚህኛውን ኢንቴግሬሽን ስሩ። የኢዘ ፓወር ኦፍ 2 ኤክስ ኢንቴግሬሽኑ 1 ኦቨር ኢዘ ፓወር ኦፍ 2 ኤክስ ነው። ከዛ በኋላ እንደምታደርጉት የተሰጣችሁ ኢንተርቫል አለ አይደለ? መጀመሪያ 2 ፓይን ተከታላችሁ ሲቀነስ 0 ተከታላችሁ ማለት በኤክስ ቦታ። ይሄ ፋንዳመንታል ቲዮረም ኦፍ ካልኩለስ 1 ብለን ያየነው ነው። አፕላይድ ዋለ እንዳትረሷቸው። እነዚህ ቤዚክ ማወቅ የሚጠበቅባችሁ ወይም ደግሞ ማስታወስ የሚጠበቅባችሁ ሀሳቦች ናቸው ነው። ሌላ ደግሞ በጣም ወሳኙ ሀሳብ ምንድነው? ኢንቴግሬሽን ባይ ታቡላር ሜትድ በጣም ሞዶ ሾርት ከት ነው። ምንድነው አሁን ይሄ እንግዲህ አሁን ኢንቴግሬሽን ላይ ስትማሩ ከተማራቻቸው ሀሳቦች ውስጥ ኦር ቴክኒኮች ውስጥ በጣም እዚህ ጋር በዋነኝነት የምንጠቀማቸው ኢንቴግሬሽን ባይ ፓርት ነው። ኢንቴግሬሽን ባይ ፓርትን ኦልሬዲ የምታውቁ ካላችሁ በጣም አሪፍ። ግን ምናልባት የረሳችሁ ልጆች ካላችሁ ደግሞ ፋውንዴሽን ሞጁል ላይ ሄዳችሁ ኢንቴግሬሽን ባይ ፓርት የሚለውን ፓርት ፋውንዴሽን ሞጁል ላይ ሄዳችሁ ኢንቴግሬሽን አንድ ቪዲዮ ሰርቼለት ነበር። እዛ ቪዲዮ ላይ ሄዳችሁ ኢንቴግሬሽን ባይ ፓርት የሚለውን ሀሳብ ይዩ። እዛ ጋር ሪቫይዝ ማድረግ ያለባችሁ የረሳችሁ ልጆች ካላችሁ እንጠቀማቸዋለን እሱን ሀሳብ። ኢንቴግሬሽን ባይ ፓርትን ደግሞ የሚያስንቅ ደግሞ አሪፍ ሜተድ አለ፣ ኢንቴግሬሽን ባይ ታቡላር ሜተድ የሚባል። እሱን ነው እዚህ ጋር የምናየው። አሁን ግን ኢንቴግሬሽን ባይ ታቡላር ሜተድ ሁሌ አንጠቀምም። የምንጠቀመው ያው ውስን የሆኑ ቦታዎች ላይ ነው። በጣም ቀላልና ምቹ ቢሆንም ግን ውስን የሆኑ ቦታዎች ላይ ነው የምንጠቀመው። ኢንቴግሬሽን ባይ ታቡላር ሜተድ የሚሰኘውን ሾርት ከት የምንጠቀመው መች ነው? የተሰጠን ኢንቴግሬሽን የፖሊኖሚያል እና የትሪክ ፕሮዳክት ከሆነ እዚህ ነው ኢንቴግራል ኦፍ ብሎ የሆነ ፖሊኖሚያል እና የሆነ ትሪክ ከሰጠን ወይም ደግሞ የሆነ ፖሊኖሚያል ፋንክሽን እና የሆነ ኤክስፖኔንሻል ፋንክሽን ከሰጠን የዛኔ ምን እንደምንጠቀም መጠቀም እንችላለን? ባይ ታቡላር ሜተድ መጠቀም እንችላለን ማለት ነው። ለምሳሌ አሁን ይሄ ኢንቴግሬሽን ብንወስድ ኢንቴግራል ኦፍ ኤክስ ስኩዌር ኢዘ ፓወር ኦፍ 2 ኤክስ ዲኤክስ ይላል አይደለ? አሁን ኢንቴግሬሽን የምን ውጤት ነው? የኤክስ ስኩዌር እና የኢዘ ፓወር ኦፍ 2 ኤክስ አይደለ? ስለዚህ ኤክስ ስኩዌር ፖሊኖሚያል ነው፣ ኢዘ ፓወር ኦፍ 2 ኤክስ ደግሞ ኤክስፖኔንሻል ነው። ስለዚህ የፖሊኖሚያል እና የኤክስፖኔንሻል ከሆነ ምን መጠቀም ይችላሉ? ፖሊኖሚያል ስላሉ ምን መጠቀም ይችላሉ? ባይ ታቡላር መጠቀም ይችላሉ ማለት ነው። አክቹአሊ እዚህ ጋርም ባይ ፓርት መጠቀም ትችላላችሁ። ባይ ፓርት ስትጠቀሙ ግን ሁለት ዙር ነው የሚያስኬዳችሁ። ሁለቴ ነው ባይ ፓርት ነው የምትጠቀሙት። ያን ነገር ለማስቀረት ነው ታቡላር ሜተድ የመጣው። ፖሊኖሚያል እና ኤክስፖኔንሻል ስላለው ታቡላር ሜተድ እንጠቀማለን። እንዴት ነው የምንጠቀመው የሚለውን ነገር ደግሞ ቀጥዬ ላሳያችሁ።
ሶ ምን እንደምታደርጉት ሁሌም አሁን እንግዲህ ታብላር ኢንቴግሬሽን ባይ ታብላር ሜተድ ስንጠቀም ምን እንደምናደርገው መጀመሪያ ፖሊኖሚያል ፓርቱን እንወስዳለን። አሁን እኛ ጋር የተሰጠን ፖሊኖሚያል ፓርቱ ኤክስ ስኩዌር ነው አይደል? ሶ ኤክስ ስኩዌርን አስቀምጣለሁ። ከዛ ደግሞ ኢዘ ፓወር ኦፍ 2x እናስቀምጣለሁ ማለት ነው። ግልጽ ነው። ስለዚህ ኢንተግራል ኦፍ ኤክስ ስኩዌር ኢዘ ፓወር ኦፍ 2x እንመራለን። ሶ ኤክስ ስኩዌሯን ፖሊኖሚያሏን ፓርት አስቀምጥኩኝ። በአንድ ጎን ደግሞ ምን አስቀምጣለሁ? ከፖሊኖሚያል ውጭ ያለውን ፈንክሽኑን አስቀምጣለሁ። ኢዘ ፓወር ኦፍ 2x ነበር፣ እሱን አስቀምጥኩኝ ማለት ነው። ሁለቱ እንደዚህ ብቻ ለብቻ ካስቀምጣችሁ በኋላ ምን እንደምታደርጉት ይሄኛውን ፓርት ዴሪቬት ነው የምታደርጉት ማለት ነው። የፖሊኖሚያል ፓርቱን ዴሪቬት ነው የምታደርጉት። እስከ መቼ ነው ዴሪቬት የምታደርጉት? 0 እስኪሆን ድረስ። ስለዚህ ኤክስ ስኩዌር ነው የተሰጠኝ። ኤክስ ስኩዌርን ዴሪቬት አድርግ 2x ሆነ። 2xን ዴሪቬት አድርግ 2 ሆነ። 2ን ዴሪቬት አድርግ 0 ሆነ ማለት ነው። እናቆማለን ማለት ነው። እንደዚህ ይሄን ከሰራችሁ በኋላ ያኛውን ፓርት ደግሞ ከፖሊኖሚያል ውጭ ያለውን የተሰጣችሁ ፋንክሽን ደግሞ ምን እንደምታደርጉት ኢንተግሬት ነው የምታደርጉት ማለት ነው። ሶ ኢዘ ፓወር ኦፍ 2x ተሰጥቶኛል ነበር አይደለ? ሶ ኢዘ ፓወር ኦፍ 2x ኢንተግሬሽኑ ምንድነው? 1/2 ኢዘ ፓወር ኦፍ 2x ነው። ሶ የዚህኛው ኢንተግሬሽን ይሄ ነው። ሶ እንደገና ኢንተግሬት አደረግኩት ይሄ ነው ማለት ነው። አያችሁ አይደለ? ሶ ይሄን እስከምን ድረስ ነው ኢንተግሬት የምታደርጉት? እኩል እስኪሆን ድረስ፣ በብዛት እኩል እስኪሆኑ ድረስ ማለት ነው። ግልጽ ነው። ሶ ይሄና ይሄ እኩል ነው። ሶ እንደዚህ እኩል ነው ማለት ነው። አያችሁ? ሶ ሐሳቡ ምንድነው? ፖሊኖሚያል ፓርቱን ትወስዳላችሁ፣ 0 እስኪሆን ድረስ ዴሪቬት ታደርጋላችሁ። ከፖሊኖሚያል ውጭ ያለውን ፋንክሽን ደግሞ ወስዳችሁ ኢንተግሬት ታደርጋ ከዚህ 0 ጋር በብዛት እኩል እስኪሆን ድረስ ምን ታደርጋላችሁ? እንደዚህ ወደ ታች ኢንተግሬት ታደርጋላችሁ ማለት ነው። ሶ እንደዚህ ካስቀመጥን በኋላ እንደምናደርገው ይሄኛውን ወስደን ከየትኛው ጋር እናባዛለን? ከዚህኛው ጋር እናባዛለን ማለት ነው። ግልጽ ነው። ሶ እንደዚህ ታሰምራላችሁ። ሶ እንደዚህ ወደ ጎን ዲያጎናሊ እንደዚህ እናሰምራለን። ሶ ይሄኛው የመጀመሪያው የፖሊኖሚያል ተርም ከምን ጋር ይባዛል? ከዚህኛው ሁለተኛው ጋር ማለት ነው። ሶ ቻት ተነከም። ሶ ዲያጎናሊ እንደዚህ አድርገን እናሰምራለን ማለት ነው። አያችሁ? ሶ ከዛ በኋላ ምን ታደርጋላችሁ? ሳይኖቹን ታስቀምጣላችሁ። መጀመሪያ ፖዚቲቭ ታስቀምጣላችሁ፣ ከዛ ኔጌቲቭ ታስቀምጣላችሁ፣ ከዛ ፖዚቲቭ፣ ከዛ ኔጌቲቭ እያለ ይሄዳል ማለት ነው። አያችሁ? ሶ ዲያጎናሊ እንዲካሰመራችሁና ሳይናችሁ እንዲካስቀምጣችሁ በኋላ በቃ ማባዛት ነው። ሶ ኤክስ ስኩዌር ሲባዛ በዚህ ሶ ፖዚቲቭ ኤክስ ስኩዌር 1/2 ኢዘ ፓወር ኦፍ 2x ሲቀነስ 2x ሲባዛ በዚህ ሲደመር 2 ታይምስ በዚህ አለቀ ማለት ነው። አያችሁ አይደለ? ስለዚህ ይሄን ዴሪቬት አደረግን፣ ይሄን ኢንተግሬት አደረግን፣ ዲያጎናሊ ያሰመርን፣ ሳይናችንን አስቀምጥን፣ ከዛ አባዛን ማለት ነው። በቃ አለቀ። ሌላ ምንም ስራ የለውም ማለት ነው። ቀላል ነው። ስለዚህ መጥቼ እሱን አስቀምጣለሁ ማለት ነው። ብዜቶቹን አስቀምጣለሁ። ይሄውና መጥቼ ይሄው ፖዚቲቭ ኤክስ ስኩዌር ሲባዛ በዛኛው ሲቀነስ አያችኋ 2x ሲባዛ በዛኛው ሲደመር 2 ብዬ አስቀምጥኩኝ። ሶ ዲያጎናሊ አባዝቼ አስቀምጥኩኝ ማለት ነው። አያችኋ? ሶ በቃ አለቀ። ሶ ዲያጎናሊ አባዛነውን ነገር እናስቀምጣለን ማለት ነው። ሶ እንዲመቸኝ ምን አደረግኩኝ? እዚህ ጋር ኢዘ ፓወር ኦፍ 2x ጋር አውጥቼ አስቀምጥኩኝ ማለት ነው። ሐሳቡ ምንድነው? አባዛውን እናስቀምጥኩኝ። ኦኬ፣ በጣም ወሳኝ ስለሆነ እስቲ እናንተ ደግሞ እቺን ምሳሌ ሰርታችሁ ፕራክቲስ አድርጉ። የዚህኛውን ደግሞ እናንተ ስለ እስቲ ሶ ምን እንደምታደርጉት ያው ይሄ አሁን እንግዲህ ኢንተግራል ብሎ ያው x + 1 ኪዩብ ምንድነው ፖሊኖሚያል ነው። ሶ ፖሊኖሚያልና ትሪግ ነው የተሰጠኝ። ስለዚህ ፖሊኖሚያልና ትሪግ አንድ ላይ ስለመጣ ምን መጠቀም እችላለሁ? ታብላር መጠቀም እችላለሁ። ሶ ምን እንደምናደርገው መጀመሪያ ምን እናደርጋለን? ፖሊኖሚያል ፓርታችን እናስቀምጣለን አይደለ? ሶ የተሰጠን ፖሊኖሚያል ምንድነው? x + 1 ኪዩብ ነው። ያ ከፖሊኖሚያል ውጭ ደግሞ የተሰጠን sin x ነው። ሶ እሱን አስቀመጥኩኝ። ሶ ይሄን ዴሪቬት አድርግ ይሄን አገኘሁኝ፣ ይሄን ዴሪቬት አድርግ ይሄን አገኘሁኝ። ይሄኛውን ዴሪቬት ስታደርጉ 6 ይሆናል። 6ን ዴሪቬት ስታደርጉ 0 ይሆናል ማለት ነው። ሶ ቀጥለን sin x ነው። ሶ ይሄን ፓርት ደግሞ ኢንተግሬት እናደርጋለን። ይሄን ኢንተግሬት አድርግ ይሄ የሆነ ሶ የዚህኛው ኢንተግሬሽን እንደዚህ ይሆናል ማለት ነው። ግልጽ ነው። ሶ ዲያጎናሊ እንደዚህ ካሰመራችሁ በኋላ አያችሁ ሶ እንዲያሰምርን ከዛ ሳይናችን አስቀምጣልና ሶ ፖዚቲቭ ኔጌቲቭ አስቀምጣላችሁ ከዛ ማባዛት ነው ማለት ነው። ግልጽ ነው። ሶ ይሄ ሲባዛ በዚህ እያደረግን እናስቀምጣለን። ሶ ስናባዛ መጨረሻ ላይ ምን ይሆናል? ሶ ይሄን ሶ የተባዛው መልስ አስቀምጥ ምን ይሆናል? ይሄውና ሶ አባዝቼ አስቀምጥኩኝ ማለት ሶ ዲያጎናሊ ሳባዛ ይሄው እንደዚህ ይሆናል። ሶ ዲያጎናሊ አባዛውት ይሄ ነው። ሶ ምንም አይደለም፣ ያው ቀጥታ አባዝቼ አስቀምጥኳቸው። ግልጽ ነው። ሶ ይሄን እቺ ሜትድ በደንብ ተጠቀሟት ማለት ነው። ግልጽ ነው። ሶ ፖሊኖሚያልና ትሪግ ነገር ወይ ደግሞ ፖሊኖሚያልና ኤክስፖኔንሻል ነገር ከተሰጣችሁ ያው ባይ ፓርትን አክቹአሊ መጠቀም ትችላላችሁ። ግን በጣም ቲዲየስ እና አሰልቺ ሎንግ ስለሆነ ያን ነገር ለማስቀረት የመጣ ነው። ነገር ግን ፖሊኖሚያል ከሌለ ግን መጠቀም አንችልም። ፖሊኖሚያል ሊኖረው ይገባል የተሰጠን ኢንተግሬሽን። ኦኬ፣ ቀጥታ ወደ ዋናው ሐሳባችን ስንመጣ ሶ ፎሪየር ሲሪስ ላይ እንግዲህ ምን ብለናል? አንድ ፔሪዮዲክ ፋንክሽን ሲሰጠን እና ፔሪዱ ደግሞ ስፔሲፊካሊ 2 ፓይ ከሆነ እና የሆነ ኢንተርቫል ከተሰጠን ሶ ይሄን ፎርሙላ እንጠቀማለን ብለናል አይደል? ሶ ይሄን ፎርሙላ ደግሞ ስንጠቀም እቺኛዋን ለማግኘት የኛን ፎርሙላ እንጠቀማለን። የኤኤን ደግሞ ለማግኘት ይሄን ፎርሙላ ለብቻ እንጠቀማለን ብለናል። ሶ ቢኤን ደግሞ ለብቻ ለማግኘት ይሄኛውን የኢውለር ፎርሙላ እንጠቀማለን ብለናል አይደል? ኦኬ፣ እስቲ አሁን በምሳሌ እንያ። ለምሳሌ f of x is equal to 3 - 2x እና ይሄኛው ኢንተርቫል ተሰጥቶኝ የዚህን ፈንክሽን ፎሪየር ሲሪሱን ፎሪየር ሲሪስ ፕሬዘንቴሽን ፈልጉ ነው የምንባለው። ሶ ምን እንደምታደርጉት ሁሌም ስቴፕ ነምበር 1 ሁሌ የምታደርጉት ነገር ምንድነው? ኢንተርቫላችሁ መለየት ነው። ሶ ኢንተርቫላችሁን ታስቀምጣላችሁ። የሰጣችሁ ኢንተርቫል ከየት ነው? ከማይነስ ፓይ እስከ ፓይ ነው። ሶ ኢንተርቫላችንን ከለየን በኋላ
ከዛ እንደምታደርጉት ፔሪዳችሁን ነው የምትለዩት። ግልጽ ነው። ሶ ፔሪዳችሁን እንዴት ነው የምትለዩት? ኢንተርቫላችሁን ቀንሳችሁ አይደለ? አሁን የዚህኛው ፈንክሽን ፔሪዱ ስንት ነው ብትባሉ በቃ ኢንተርቫሉን መቀናነስ ነው። ግልጽ ነው። የሰጠ ኢንተርቫል ኬት ስኬት ነው ከማይነስ ፓይ እስከ ፓይ ነው አይደለ? ሶ ፓይ ሲቀነስ ማይነስ ፓይ 2 ፓይ አይደለ? ሶ ፔሪድ ስንት ነው? 2 ፓይ ነው ማለት ነው። ሶ ይሄ ሲቀነስ ይሄኛው 2 ፓይ ስለሆነ ማለት ነው። ሶ ምን ይለየኝ? ኢንተርቫላችንን ለየን፣ ከዛ ፔሪዳችንን ለየን ማለት ነው። በጣም አሪፍ። ሶ እንደዚህ ካደረግን በኋላ ኢንተርቫላችንና ፔሪዳችንን ከለየን በኋላ ምን እንደምናደርገው ሶ እነዚህን የኢውለር ኮኤፊሽንቶቹን ብቻ ለብቻ እንሰራለን ማለት መጀመሪያ ኤ ኖታችንን እንሰራለን፣ ከዛ ኤ ኤናችንን እንለያለን፣ ከዛ ቢ ኤናችንን ብቻ ለብቻ ከሰራ በኋላ እዚህ ፎርሙላ ውስጥ እንከታለን ማለት ነው። ግልጽ ነው። ስለዚህ እስቲ ከኤ ኖት ልጀምር። ሶ ከኤ ኖትን ለመስራት መጀመሪያ ፎርሙላ ላስቀምጥ። የኤ ኖትን ፎርሙላ ላስቀምጥ። ሶ ይሄ ኤ ኖት ኢዝ ኢኳልስ ቱ 1 ኦቨር ፓይ አያቻ። ሶ 1 ኦቨር ፓይ ለና ኢንተግራል ኦፍ ብዬ የተሰጠኝ ኢንተርቫል ኬት ስኬት ነው ከማይነስ ፓይ እስከ ፓይ ነው አይደል? ሶ ከማይነስ ፓይ እስከ ፓይ ኦፍ ኤፍ ኦፍ ኤክስ ዲኤክስ ማለት ነው። ግልጽ ነው። ሶ እዚህ ጋር የኢውለር ፎርሙላን የኤ ኖትን ለማግኘት የምንጠቀመው የኢውለር ፎርሙላን አስቀምጥኩኝ ማለት ነው። ሶ የኤ ኖትን ፎርሙላ እንዲስ ካስቀምጥኩኝ በኋላ መተካት ነው በቃ። ስለዚህ 1 ኦቨር ፓይ አለኝ ከማይነስ ፓይ እስከ ፓይ ኦፍ ኤፍ ኦፍ ኤክስ አለኝ አይደለ? ሶ ኤፍ ኦፍ ኤክስን እዚህ ጋር ተካለው ማለት ነው። ሶ ተካውኝውና ሶ እንዲህ ከተካን በኋላ በኤፍ ኦፍ ኤክስ ቦታ የተሰጠኝ ፋንክሽን ከተካው በኋላ ምን ማድረግ ነው? የዚህኛው ኢንቴግሬሽን መስራት ነው። የዚህኛው ኢንቴግሬሽን ሰርተን ሶ ይሄ ኢንተርቫሉን ኢቫሉዌት ማድረግ ነው። ሶ የዚህኛውን ኢንቴግሬሽን ሲሰራ የ3 ማይነስ 2x ኢንቴግሬሽኑ 3x ማይነስ 2x ስኩዌር ይሆናል ከማይነስ ፓይ እስከ ፓይ ከማይነስ ፓይ እስከ ፓይ እንደዚህ ያስቀመጥኩኝ። ሶ ምን እንደምናደርገው ቀጣይ መጀመሪያ ፓይ መክተት ነው አይደለ? ሶ እዚህ ጋር ፓይ እንከታለን፣ ሲቀነስ ልንልና ማይነስ ፓይ እንከታለን አይደለ? ሶ ቀላል ነው። መጀመሪያ ፓይ ከተትኩኝ ይሄው ፓይ ስከት ይሄን አገኘሁኝ። ሲቀነስልና ማይነስ ፓይ እንከታለን። በኤክስ ቦታ ማይነስ ፓይ ስከት ይሄው በኤክስ ቦታ ማይነስ ፓይ ከተትኩኝ ማለት ነው። ፓይ ከተትኩኝ ሲቀነስ ማይነስ ፓይ ማለት ነው። ሶ ይሄ ማባዛት ነው። ሶ እዚህ ጋር 3 ፓይ አለ፣ እዚህ ጋር ማይነስ 3 ፓይ አለ። ሶ እዚህ ጋር ማይነስ 3 ፓይ ሶ ፖዚቲቭ ይሆናል። 3 ፓይ ሲደመር 3 ፓይ 6 ፓይ ይሆናል አይደለ? ማይነስ 2 ፓይ ስኩዌር አለ፣ እቺኛው ማይነስ ይሄኛው ማይነስ ያባዛ 2 ፓይ ስኩዌር አለ። ሶ 2 ፓይ ስኩዌር በዚህኛው ይጠፋል። ሶ እዚህ ጋር 6 ፓይ አለኝ። 6 ፓይ ኦቨር ፓይ 6 ይሆናል ማለት ነው። ግልጽ ነው። ሶ ይሄው እንዲህ ካባዛኝ በኋላ 6 ፓይ ኦቨር ፓይ 6 ይሆናል ማለት ነው። ግልጽ ነው። ሶ ይሄ ማለት ነው ኤ ኖቴን አገኘሁኝ ማለት። ስለዚህ ኤ ኖቴ ስንት ነው? 6 ነው ማለት ነው። ግልጽ ነው። ስለዚህ የዩኒት ፋንክሽን ተሰጠኝ። ኢንተርቫሉንና ፔሪዱን ከለዩ በኋላ ኤ ኖት ማወቅ ይጠበቅብኝ ነበር። የኤ ኖቴን ፎርሙላ አስቀመጥኩና ሶ ቀጥታ ከከተትኩኝ በኋላ መጨረሻ ላይ ኢንቴግሬሽኑን አምሳልቼ ስመጣ ስንት አገኘሁኝ? ኤ ኖቴን 6 አገኘሁኝ ማለት ነው። በጣም አሪፍ። ሶ ቀጥለን ምን እንደምንሰራው ኤኤናችንን መለየት ነው። ሶ እቺኛውን ኤኤን ሶ ኤን ፎርሙላ ተጠቅሜ ኤኤን እንፈልጋለሁ ማለት የኤኤን ጊዜ 1 ኦቨር ፓይ ብዬ ኢንተግራል ኦፍ ብዬ ምንድነው ኢንተርቫሉን ካስቀመጥ በኋላ ኤፍ ኦፍ ኤክስ ኮዝ ኤን ኤክስ ነው የምንጠቀመው ማለት ኤፍ ኦፍ ኤክስ ኮዝ ኤን እዚህ ጋር ኤፍ ኦፍ ኤክስ ብቻ ነው። ኤን ስንፈልግ ኤፍ ኦፍ ኤክስ ኮዝ ኤን ኤክስ ነው። ቢኤን ደግሞ ስንፈልግ ኤፍ ኦፍ ኤክስ ሳይን ኤን ኤክስ ነው። ሶ አሁን ኤን ልፈልግ ነው። ሶ ቀጥለን ኤን እንስራ። ሶ ኤን ለመፈለግ መጀመሪያ ፎርሙላ ላይ እናስቀምጥኩኝ ይኸውና የሰጠኝ ኢንተርቫል አለ፣ ኤፍ ኦፍ ኤክስ አለ፣ ኮዝ ኤን ኤክስ አለ። ሶ እንዲህ ካስቀመጥ በኋላ ምን እንደምናደርገው በኤፍ ኦፍ ኤክስ ቦታ መተካት ነው አይደለ? ኤፍ ኦፍ ኤክስ ተሰጥቶኛል 3 ማይነስ 2x ተሰጥቶኛል። ሶ እሷን ተካለውኝ ይሄው እንዲህ ከተካውኝ በኋላ ምን እንደምናደርገው አሁን የዚህኛው ኢንቴግሬሽን መስራት ነው አይደለ? የ3 ማይነስ 2x ኮዝ ኤን ኤክስ ዲኤክስን ኢንቴግሬሽኑን መስራት። ሶ የዚህኛው ኢንቴግሬሽን እንዴት ነው የምንሰራው? አሁን እንግዲህ እዚህ ጋር ምን መጠቀም እንችላለን? ታቡላር መጠቀም እንችላለን። ምክንያቱም 3 ማይነስ 2x ምንድነው? ፖሊኖሚያል ነው አይደለ? 3 ማይነስ 2x ፖሊኖሚያል ነው። ኮዝ ኤን ኤክስ ደግሞ ያው ትሪክ ነው። ስለዚህ ፖሊኖሚያልና ትሪክ ስለሆነ ምን መጠቀም እንችላለን? ታቡላር መጠቀም እንችላለን ማለት። ስለዚህ የሆነ በጣሽ ወረቀት ሊሆን ይችላል ወር ከጀርባ ሄዳችሁ የፈጠነ ኢንቴግሬሽኑን በታቡላር ሜተድ ትሰራላችሁ ማለት ነው። ሶ ኦሬዲ ስለተረዳ ነው እዚህ ጋር ደግሞ ሶ መልሱን ነው ማስቀምጥላችሁ 3 ማይነስ 2x ኮዝ ኤን ኤክስን ሶ በታቡላር ሜተድ ተጠቅማችሁ ስትሰሩ በቀላሉ ይሄን ታገኛላችሁ ማለት ነው። ግልጽ ነው። እዚህ ጋር ኮንፊውዝ እንዳያደርጋ ኮዝ ኤናችን ምንድነው? እንደ ቁጥር ነው የምትወስዱት። ኮዝ 3x ኮዝ 2x ስንል ነበር። ልክ እንደዛው ያው ኤንም ቁጥር ነው። ስለዚህ 1 ኦቨር ኤን እያደረጋችሁ ነው የምትጠቀሙት ማለት ነው። ሶ ብቻ በአጠቃላይ በታቡላር ሜተድ የዚህኛውን ኢንቴግሬሽን ሲሰሩ ይሄ ይመጣል ማለት ነው። ሶ ምን ሪኮመንድ ማድረጋችሁ ስሩ። እሺ አንድ ቪዲዮን አቁሙና የዚህኛውን ኢንቴግሬሽን በታቡላር ሜተድ ስሯት። ሶ ከሰራችሁ በኋላ ይሄን አምጡ ማለት ነው። ግልጽ ነው። ሶ ሞር ኦፍ ይሄ ፓሲቭ እንዳይሆን ለርኒንጉ አክቲቭ ነገር እንዲሆን ሶ የዚህኛውን ኢንቴግሬሽን በታቡላር ስሩ። ሶ ይሄ ይመጣል። ይሄን ካገኛችሁ በኋላ ምን እንደምታደርጉት ፓይ መክተት ነው አይደለ? ሶ መጀመሪያ ፓይን እንከታለን በኤክስ ቦታ በእያንዳንዱ ኤክስ ቦታ መጀመሪያ እቺኛውን ፓይ እንከታለን። ከዛ ሲቀነስ እንልና በእያንዳንዱ ኤክስ ቦታ ምን እናደርጋለን? ማይነስ ፓይን እንከታለን ማለት ነው። ሶ ለክተት ይሄው ሶ እኔ ከተትኩኝ መጀመሪያ ፓይን ከተትኩኝ። ሶ መጀመሪያ በኤክስ ቦታ ፓይ ስከት እዚህ ጋር ምን አገኛለሁ? ሳይን ኤን ፓይ አገኛለሁ አይደል? ሶ ሳይን ኤን ፓይ ደግሞ ምንድነው? 0። ስለዚህ ይሄ ሙሉ 0 ያደርግልኝና 0 አስቀምጣለሁ። ሲቀነስ ልና ይኸውኛው ስትቀነስ እና ከዛ መጥቼ እዚህ ጋር ፓይ ከታለሁ። መጀመሪያ ሙሉ ውስጥ ነው ፓይ የምከተው። ሶ እዚህ ጋር መጥቼ ፓይ ከታለሁ። እዚህ ጋር ፓይ ስከት ምን ይሆናል? ኮዝ ኤን ፓይ ይሆናል አይደል? ሶ ኮዝ ኤን ፓይ ደግሞ ስንት ነው? ከማይነስ 1 ዘ ፓወር ኦፍ ኤን ጋር እኩል ነው። ሶ ማይነስ 2 እቺኛው አለች። ሶ እሱን አስቀመጥኩኝ ማለት ነው። ስለዚህ ፓይን ስከት ይሄን አገኘሁኝ ማለት ነው። ሲቀነስልና ምን ከታለሁ? ማይነስ ፓይን ከታለሁ። ሶ ማይነስ ፓይን እዚህ ስከት ምን አገኛለሁ?
ሳይን ኦፍ ማይነስ ኤን ፓይ ያገኛለሁ አይደለ? ሶ ማይነስ ሳይን ኤን ፓይ ማለት ማይነሷን ወደ ውጭ ሳውጣ ሳይን ኤን ፓይ ነው አይደለ? ሳይን ኤን ፓይ ደግሞ 0 ነው። ሶ እሱ 0 ይሄው እዚህ ጋር አስቀምጣለሁ። ከዛ ሲቀነስልና 2 ኦቨር ኤን ስኩዌር ከዛ ማይነስ ኤን ፓይ እዚህ ጋር ከተታለሁ። ማይነስ ኤን ፓይ ከምን ጋር እኩል ነው? ማይነስ ፓይ ስከት እዚህ ጋር ኮዛይን ኦፍ ማይነስ ኤን ፓይ ይሆናል። ኮዛይን ኦፍ ማይነስ ኤን ፓይ ከምን ጋር እኩል ነው? ኮዛይን ኦፍ ፖዚቲቭ ኤን ፓይ አይደለ? ሶ ኮዛይን ኦፍ ፖዚቲቭ ኤን ፓይ ደግሞ ማይነስ 1 ዘ ፓወር ኦፍ ኤን ጋር እኩል ነው። ሶ እንደዚህ እናስቀምጣለን ማለት ነው። በጣም አሪፍ። ሶ የመጨረሻ ላይ ስታቃሉ ምን ይሆናል? 0 ይመጣል ማለት ነው። ምክንያቱም እዚህ ጋር ምን አለኝ? ማይነስ አለ አይደለ? ይሄ ፖዚቲቭ ይሆናል፣ ይሄም ፖዚቲቭ ይሆናል። ግን እችኛው ኔጋቲቭ ስለምታደርገው ይሄና ይሄ ይጠፋል ማለት ነው። ሶ በአጠቃላይ መጨረሻ ላይ ኤናችንን 0 አገኘን ማለት ነው። በጣም አሪፍ። ሶ ምንድን የሚቀረን አሁን? ቢኤን። ሶ ቢኤንን ፎርሙላዬን ይሆንና አስቀምጥኩኝ። የቢኤንን ፎርሙላ አስቀምጥኩኝ፣ ኢንተርቫሉንም አስቀምጥኩኝ። ከዛ በኋላ መተካት ነው። ሶ ተካውኝ ይሆንና በኤክስ ቦታ ተካውኝ፣ ሳይን ኤን ኤክስን አስቀመጥኩኝ። ሶ ከዛ በኋላ የምታደርጉት ኢንቴግሬሽኑን መስራት ነው አይደል? ሶ ኢንቴግሬሽን አሁን ስትሰሩ እዚህ ጋር ምን አለ? ፖሊኖሚያል ነው፣ ይሄ ትሪግ ነው። ሶ በታቡላር ሜትድ አንዴ ቪዲዮን አቁማችሁ በታቡላር ሜትድ የዚህኛውን ኢንቴግሬሽን ስሩ። ሶ መጨረሻ ላይ ስትሰሩ ምን ታገኛላችሁ? ይሄንን ታገኛላችሁ ማለት ነው። ሶ እንደ አይነት ነገር ታገኛላችሁ። ከዛ በኋላ ምንድን የምናደርገው? ፓይ ነው የምንከተው። ሶ ፓይን ለክተት። ሶ ይሄ ሙሉ ውስጥ አንዴ ፓይ ከታለሁ፣ ሙሉ ውስጥ አንዴ ፓይ ከተልና ሲቀነስ ብዬ ሙሉ ውስጥ ደግሞ ማይነስ ፓይ ከታለሁ በኤክስ ቦታ ማለት ነው። ሶ መጀመሪያ ፓይ ለክተት። ሶ መጀመሪያ መጥቼ ፓይ ስከት እዚህ ጋር ፓይ ስከት ምን ይሆናል? ኮዝ ኤን ፓይ ማይነስ 1 ዘ ፓወር ኦፍ ኤን ነው። ሶ ማይነስ 1 ዘ ፓወር ኦፍ ኤን አለ እዚህ ጋር ያው ፓይ ስለከተትኩኝ እንደዚህ ይሆናል ማለት ነው። ሶ እዚህ ውስጥ ፓይን ስከት ይሄን አገኘሁኝ ማለት ነው። ሶ መጥቼ እዚህ ጋር ፓይ ስከት 0 ይሆናል። ሳይን ኤን ፓይ 0 ይሆናል። ሶ 0 አስቀመጥኩኝ። ሲቀነስ ብዬ ማይነስ ፓይን ከታለሁ። ሶ ማይነስ ፓይን ስንከት ስንት ይሆናል? እዚህ ጋር ማይነስ ፓይን ስከት ኮዛይን ኦፍ ማይነስ ኤን ፓይ ይሆናል አይደል? ሶ ማይነስ 1 ወደ ውጭ ያወጣልና ኮዝ ኤን ፓይ ይሆናል። ሶ ኮዝ ኤን ፓይ ማይነስ 1 ዘ ፓወር ኦፍ ኤን ነው። እዚህ ጋር ማይነስ ፓይ ስከት ያው ፖዚቲቭ 2 ፓይ ይሆናል። እንደዚህ ይሆናል ማለት ነው። ሶ እዚህ ውስጥ ማይነስ ፓይን ስከት ይሄን አገኛለሁ። እዚህ ውስጥ ደግሞ ማይነስ ፓይን ስከት ምን ይሆናል? ሳይን ኦፍ ማይነስ ኤን ፓይ ይሆናል አይደል? ሶ ማይነስ 1 ወደ ውጭ ስታወጡ ሳይን ኤን ፓይ ይሆናል፣ 0 ይሆናል እሱ። ሶ እሱን 0 እናስቀምጣለን ማለት። ስለዚህ ፓይን ስከት ይሄን አገኘሁኝ። ሲቀነስ ብዬ ማይነስ ፓይን ስከት እዚህ ውስጥ ይሄን አገኘሁኝ ማለት ነው። ሶ በጣም አሪፍ። ሶ መጨረሻ ላይ ስታቃሉ ምን ይሆናል? 4 ማይነስ 1 ዘ ፓወር ኦፍ ኤን ኦቨር ኤን ይሆናል አይደለ? ቀላል ነው። ይሄው እዚህ ጋር ማይነስ 1 ዘ ፓወር ኦፍ ኤን ማይነስ 1 ዘ ፓወር ኦፍ ኤን አለ። እሱን የጋራ ትወስዳላችሁ። እዚህ ጋር ኤን አለ፣ ኤን የጋራ አንድ ኤን ትወስዳላችሁ። እዚህ ጋር ምን አለ? ማይነስ አለ አይደለ? ይሄ ፖዚቲቭ ይሆናል። ከዛ 3 ፕላስ 2 ፓይ አለ። እዚህ ጋር ደግሞ ማይነስ አለች አለ። እቺኛው ማይነስ ሁለቱንም ነው የሚያባዛው። እዚህ ጋር ማይነስ 3 አለ። እቺኛው ማይነስ ያለ ደግሞ ሲያባዛ ፖዚቲቭ 2 ፓይ አለ። ሶ ይሄኛው ማይነስ 3 ከዚህኛው ፖዚቲቭ 3 ጋር ይጠፋል። ይሄ ኦሬዲ ፖዚቲቭ ሆኗል አይደለ? በዚህኛው ስለተባዛ እቺኛው ፖዚቲቭ ሆናለች። ይሄም እዚህ ጋር ፖዚቲቭ 2 ፓይ አለ። አንድ ላይ ፖዚቲቭ 4 ፓይ ይሆናል ማለት ነው። ሶ ፓይ በፓይ ይጠፍና 4 ይሆናል ማለት ነው። ግልጽ ነው። ሶ ምን አገኘን? ቢኤናችንን አገኘን ማለት ነው። በጣም አሪፍ። ስለዚህ ኤኖቴን አወቅኩኝ። ግልጽ ነው። ከዚህ በፊት ባለው ፔጅ ላይ ስላይድ ላይ ኤኖቴ አውቃ ነው አግኝተ ነው ነበር። ኤናችን ደግሞ 0 ነው። ቢኤናችን ደግሞ ይሄ ነው። በጣም አሪፍ። ሶ መጨረሻ ላይ ምን እናደርጋለን? እንደዚህ ሶስቱን ኮኤፊሽንቶቻችንን ከለየን በኋላ ፎርሙላ ውስጥ መክተት ነው። ሶ የኢለር ፎርሙላ ጀነራል ፎርሙላ ይሄ ነው አይደለ? ሶ መጀመሪያ ጀነራል ፎርሙላን ያስቀመጥኩኝ። ከዛ በኋላ ያው ኤኖቴን አግኝቼ ነበር አይደለ? እዛ ከዚህ በነበረው ስላይድ ላይ ኤኖቴን አግኝቼ ነበር። ኤኖቴ 6 ነበር። ይሄው 6ን ቁጭ አደረኩኝ። ከዛ ሰሜሽን ኦፍ ይልና ኤን ነበር አይደለ? ሶ ኤናችን ደግሞ ምንድነው? 0። ስለዚህ ይሄ ሙሉ 0 ይሆናል። ሲደመርልና ሰሜሽን ኦፍ ቢኤናችን ስንት ነው? ይሄ ነው አይደለ? ሶ እሷን ይሄው ከነ ነፍሷ እንዳለችው አምጥቼ እዚህ ጋር አስቀምጣለሁ ማለት ነው። አያችሁ? ሶ በቢኤን ቦታ ተክቼ አስቀመጥኩኝ። ሶ ለማቀለል 6/2 ምን ማለት እችላለሁ? 3 ማለት እችላለሁ ማለት ነው። ግልጽ ነው። ሶ 3 ብዬ ይሄው አስቀመጥኩኝ ማለት ነው። ስለዚህ ምን አደረግን? ኤኖታችንን ለየን፣ ኤናችንን ለየን፣ ቢኤናችንን ለየን። ከዛ መተን ፎርሙላ ውስጥ ከተትን ማለት ነው። ሶ ቀላል ነው። ሶ እስቲ ደግሞ እናንተ እስቲ ቀጣዩን ይሄኛው ምሳሌ ሞክሩ። ኤፍ ኦፍ ኤክስ ኢኳልስ ቱ ኤክስ ፕላስ ፓይ እና ከማይነስ ፓይ እስከ ፓይ ይላል። እስቲ እናንተ ይሞክሩ አንድ ቁመ። ሶ ምንድን የምታደርጉት? ሁሌ መጀመሪያ ላይ ምንድን የምናደርገው? ኢንተርቫላችን ነው የምንለየው። ሶ ኢንተርቫላችንን ለየን። ሶ ኢንተርቫላችን እንደዚህ ይሆናል፣ ከማይነስ ፓይ እስከ ፓይ ነው። ሶ መጀመሪያ ከዛ ፔሪዳችንን ነው የምንለየው። ፔሪዳችን 2 ፓይ ነው፣ ምክንያቱም ፓይ ሲቀነስ ማይነስ ፓይ 2 ፓይ ነው። ከዛ ኢንተርቫላችንን ፔሪዳችንን ከለየን በኋላ ምንድን የምናደርገው? ኤኖታችንን ነው የምንፈልገው መጀመሪያ ኤኖት። ሶ ኤኖት ደግሞ ስንፈልግ ፎርሙላ ያስፈልገናል። መጀመሪያ ፎርሙላን ጻፍኩኝ። ይሄው ፎርሙላ ካስቀመጥን በኋላ በኤፍ ኦፍ ኤክስ ቦታ መተካት አለብኝ። ሶ ተካውኝ። ይሄው ነው በኤፍ ኦፍ ኤክስ ቦታ ከተካን በኋላ እንደምናደርገው ኢንቴግሬሽን ነው የምንሰራው። የኤክስ ፕላስ ባይ ኢንቴግሬሽን ምን ይሆናል? የዚህኛው ኢንቴግሬሽን ኤክስ ስኩዌር ኦቨር ፕላስ ኦቨር 2 ፕላስ ባይ ኤክስ ይሆናል። ሶ ቀጥለን እንደምናደርገው ፓይ መክተት ነው። ሶ ፓይ እንከታለን። ይሄው ፓይ ከተትኩኝ። ፓይ ስከት ይሄ ይሆናል። ሲቀነስ ብዬ ማይነስ ፓይ እንከታለሁ። ማይነስ ፓይ ስከት ይሄ ይሆናል። በጣም አሪፍ። ሶ መጨረሻ ላይ እዚህ ጋር ፓይ ስኩዌር አለኝ። እዚህ ጋር ማይነሷ ማይነስ አለች። ፖዚቲቭ ፓይ ስኩዌር እና አንድ ላይ 2 ፓይ ስኩዌር ይሆንልኛል። ይሄና ይሄ ደግሞ ይጠፍልኛል። ሶ ስናቀለው 2 ፓይ ይሆናል መጨረሻ ላይ። ሶ በአጠቃላይ ኤኖታችን ስንት ሆነ? 2 ፓይ ሆነ ማለት ነው። በጣም አሪፍ። ሶ ቀጥለን እንደምናደርገው ኤናችን ነው። ሶ ኤናችን እንደምፈልግ ፎርሙላችንን አስቀመጥን። ሶ በኤፍ ኦፍ ኤክስ ቦታ ተካውኝ።
ሶ አሁን እዚህ ጋርም በተመሳሳይ ታቡላር ሜተድ መጠቀም ይቻላል አይደለ? ሶ ኤክስ ፕላስ ፓይ ፖሊኖሚያል ነው ኮዝ ኤን ኤክስ አለኝ። ሶ ታቡላር ሜተድ ተጠቅማችሁ ስትሰሩ ኢንቴግሬሽኑ ምን ይሆናል? ኢንቴግሬሽኑ ይሄ ይሆናል። ሶ ከዛ በኋላ የምታደርጉት ፓይን እንከታለን አይደለ? ሶ ፓይ ሙሉ እዚህ ውስጥ ፓይን ልክተት መጀመሪያ። ሶ እዚህ ውስጥ ሙሉ ፓይን ስከት ይሆን እንደዚህ ይሆናል። ሲቀነስልና ማይነስ ፓይን እከታለሁ። ሶ ማይነስ ፓይን ሙሉ ውስጥ ስከት ይሆን እንደዚህ ይሆናል። ሶ ቀላል ነው ኦሬዲ ያየነው ነገር ስለሆነ። ሶ ይሄን ስታቃሉ ዜሮ ይመጣል አይደለ? ምክንያቱም ይሄ ዜሮ ዜሮ አለ፣ እቺኛው ማይነስ ይሄ ማይነስ አለ፣ ይሄ ፖዚቲቭ ነው። ሶ ይጣፈና ዜሮ ይሆናል ማለት ነው። በጣም አሪፍ። ኤናችን ዜሮ ሆነ። ሶ ሲቀጥል ቢኤን ነው መፈለግ የሚጠበቅብን። ሶ ቢኤናችን ፎርሙላችን አስቀመጥን። ሶ በኤፍ ኦፍ ኤክስ ቦታ ተካወኝ ስቲል ፖሊኖሚያል እና ትሪክ ነው። ስለዚህ ታቡላር መጠቀም ይቻላል። ሶ በታቡላር ሜተድ ከተሰራውኝ በኋላ ይሄን አገኛለሁኝ። ከዛ በኋላ በፓይ ኢንተርቫሉን ኢቫሉዌት አድርጋለሁኝ። ሶ ፓይን ስከት ይሄን አገኘሁኝ። ቀላል ነው። ይሄን አገኘሁኝ። ሲቀነስ ማይነስ ፓይን ስከት ይሄን አገኛለሁኝ። ሶ እንቀጥልና ያው ማቃለል ነው። ሶ መጨረሻ ላይ ስታቃሉ ስንት ይመጣል? ቀላል ነው። ሶ እዚህ ጋር ማይነስ ማይነስ 1 ዘ ፓወር ኦፍ ኤን አለ፣ እዚህ ጋር ማይነስ 1 ዘ ፓወር ኦፍ ኤን አለ። ሶ እቺኛዋ ይሄ ማይነስ ፖዚቲቭ ያደርገዋል። ሶ ማይነስ ፓይ ፕላስ ፓይ አለ። እቺኛዋ ማይነስ ግን ቦት ሳይድ ነው የሚያባዛው። ሶ ይሄኛው ማይነስ ፓይ አለ እዚህ ጋር እቺኛው እንዳትሳሳቱ። ምናልባት የሳሳችሁ ልጆች ካላችሁ እዚህ ጋር ሊሆናል ሞስት ፕሮባብሊ ማይነሱ ይሄ ሁለቱንም ያባዛል። ማይነስ ፓይ አለ ማይነስ ፓይ ነው የሚያደርገው ማለት ነው። ይሄ ፖዚቲቭ ነበር ሁለቱን ያባዛል። ሶ መጨረሻ ላይ ያቺ ማይነሷ ግን እዚህ ጋር አንዷ መታ ትደመራለች ነው። ይሄኛው ማይነስ እዚህ ጋር ሲያባዛው መጥቶ ይደመራል። ግልጽ ነው። ግን አንዱ ፓይ እዚህ ጋር ካንዱ ይጣፍና ቱ ፓይ ይቀራል ማለት ነው። ሶ መጨረሻ ሲታቃሉ ይሄ ይሆናል። ያ አይ ቲንክ እቺኛው ፓይ በፓይ ይጣፍና ይሄ ይሆናል ማለት ነው። ግልጽ ነው። ሶ መጨረሻ ላይ ቢኤናችን ይሄ ይሆናል ማለት ነው። ሶ ኤኖታችንን አገኘን። ቱ ፓይ ኤናችን 0 ነው። ቢኤናችን ደግሞ ይሄ ነው። ሶ ኮሸንቶቻችን ከለየን በኋላ ምንድን የምናደርገው ፎርሙላችን ምናምን አስገቡ። ቀጥታ ጀነራል ፎርሙላ ውስጥ ነው የምንከተው። ሶ መጀመሪያ ጀነራል ፎርሙላ ላይ አስቀመጥኩኝ። ሶ ከዛ በኋላ መተካት ነው። ኤኖቴ ይኸውና ቱ ፓይ ነው። ሶ እሱን አስቀመጥኩኝ። ሶ ኤናችን ግን እዚህ ጋር 0 ነው አይደለ? ሶ ኤናችን 0 ስለሆነ ይሄኛው ሙሉ ይሄኛው ሲሪየስ ይጠፋል። ይሄኛው ብቻ ይቀራል። ሶ በቢኤን ቦታ ተካውኝ ማለት ነው። በጣም አሪፍ በጣም አሪፍ። ሶ ያው ይሄ በጣም ወሳኝ የሆነ ቶፒክ ስለሆነ አብዛኛው ኦልሞስት 80% የሚባለው ከዚህ ምዕራፍ ፈተና የሚወጣው አሁን ከምናወራቸው ከዚህኛው ቪዲዮ ነው ማለት ይቻላል። ማለት ለዚህኛው ቪዲዮ ላይ ዲስከስ ከምናደርጋቸው ሀሳቦች ናቸው። ስለዚህ በደንብ ምሳሌዎችን ሰርተን ማስተር እንድታደርጉ ፈልጋለሁ። ስለዚህ ያው የተለያዩ ምሳሌዎችን እየሰራን እናያለን። ሶ ድንገት ምናልባት ቪዲዮ ከረዘመባችሁ እንትን እንዳይላችሁ። ሶ ሶስተኛው ምሳሌ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኢ ዘ ፓወር ኦፍ ማይነስ ኤክስ እና ይሄኛው ኢንተርቫል ነው የሰጠን። እስቲ ሞክሩት እናንተ አንዴ። ሶ ምንድን የምናደርገው ያው እንደተለመደው መጀመሪያ ኢንተርቫላችንን እናስቀምጣለን። ሶ የተሰጠኝ ኢንተርቫል ይሄ ነው። እሱን አስቀመጥኩኝ። ሶ ፔሪድ ላይ ያለው ሶ ፔሪዳችንን ኢንተርቫሉን ሲቀናነስ 2 ፓይ ሲቀነስ 0 2 ፓይ። ሶ ፔሪድ 2 ፓይ ነው። እዛ ኤኖት ለማወቅ የሚጠበቅብኝ ሶ ኤኖቴን ለማወቅ ደግሞ ፎርሙላ ላይ ያስቀመጥኩኝ 1 ኦቨር ፓይ ብዬ የተሰጠኝ ኢንተርቫል ከ0 እስከ 2 ፓይ ስለሆነ ይኸው ከ0 እስከ 2 ፓይ ኤፍ ኦፍ ኤክስ ዲኤክስን አስቀመጥኩኝ። ከዛ በኤፍ ኦፍ ኤክስ ቦታ ተካውኝ። ሶ የኢዘ ፓወር ኦፍ ማይነስ ኤክስ ኢንቴግሬሽኑ ምን ይሆናል? ማይነስ ኢዘ ፓወር ኦፍ ማይነስ ኤክስ ይሆናል። ከ0 እስከ 2 ፓይ ይሆናል። ሶ መጀመሪያ 2 ፓይ ከተትኩኝ። ሶ 2 ፓይ ስከት እዚህ ጋር ይሄ ይሆናል። ሲቀነስ ብዬ 0 ነከታለሁ። ሶ እቺኛው ማይነስ ፖዚቲቭ ያድርግና ኢዘ ፓወር ኦፍ 0 1 ነው ማለት ነው። ሶ መጨረሻ ላይ ይሄን ስታቃሉ 1 ማይነስ ያው ሳባዛ 1 ማይነስ ኢዘ ፓወር ኦፍ ማይነስ 2 ፓይ ኦቨር ፓይ ይሆናል ማለት። ስለዚህ ኤኖቴ ከምን ጋር እኩል ነው? ከዚህ ጋር እኩል ነው ማለት ነው። በጣም አሪፍ። ሶ ቀጥለን ኤን ማወቅ ይጠበቅብናል። ሶ ኤናችን ፎርሙላችን እናስቀምጥን መጀመሪያ ኢንተርቫላችን እንዳትረሱ እዚህ ጋር ከ0 እስከ 2 ፓይ ነው። ሶ እሱን አስቀመጥን። ሶ ኤፍ ኦፍ ኤክስ ቦታ መተካት ነው። እቺኛው መጥቼ እዚህ ጋር ተካለሁ። ሶ ስተኩ ምን ይሆናል? ኢዘ ፓወር ኦፍ ማይነስ ኤክስ ኮዝ ኤን ኤክስ ዲኤክስ ይሆናል ማለት ነው። አሁን እዚህ ጋር ላስታውሳችሁ የምፈልገው ነገር የዚህ ምሳሌ ቁም ነገሩ ምንድነው? ኢዘ ፓወር ኦፍ ማይነስ ኤክስ ኮዝ ኤን ኤክስ ጋር ምን መጠቀም አትችሉም? ታቡላር መጠቀም አትችሉም። ምክንያቱም ኢዘ ፓወር ኦፍ ኤክስ ምንድነው? ኢዘ ፓወር ኦፍ ኤክስ ኤክስፖኔንሻል ነው አይደል? ይሄ ደግሞ ትሪክ ነው። ስለዚህ ፖሊኖሚያል ስለሌለው ምን መጠቀም አንችልም? ታቡላር መጠቀም አንችልም። ሶ እንዲህ አይነት ሰዓት ምን እንደምታደርጉት ባይ ፓርት ነው የምትጠቀሙት። ግልጽ ነው። ባይ ፓርት ነው የምትጠቀሙት። ሶ በባይ ፓርት ሜተድ ስትጠቀሙ ያው ኦልሬዲ ታውቃላችሁ ብዬ አስዩም አደርጋለሁ። ማታውቁት ካላችሁ ፋውንዴሽን ሞጁል ላይ ሄዳችሁ ቼክ አድርጉ። ሶ ይሄም በባይ ፓርት ሜተድ ስትሰሩ ምን ታገኛላችሁ? ይሄን ታገኛላችሁ ማለት ነው። ሶ በባይ ፓርት ሜተድ ስንሰራ ይሄን እናገኛለን። ያው እዚህ ጋር ለሰራው ቪዲዮ እንዳይዛዛብን ይሄን ስትሰሩ ይሄን ታገኛላችሁ። ከዛ በኋላ ማስተካከት ነው። ሶ 2 ፓይን ከተቱ። ሶ መጀመሪያ 2 ፓይን እንከታለን፣ ቀጥለን 0 እንከታለን ማለት ነው። ሶ 2 ፓይን ስከት ይሄን አገኛለሁ። ሲቀነስ ብዬ 0ን ስከት ይሄን አገኛለሁ ማለት ነው። ግልጽ ነው። ሶ እዚህ ጋር አይ ቲንክ ከባድ ነገር ያለ አይመስለኝም። ሶ እዚህ ጋር ሳይን 2 ፓይ ስትከቱ ያው ኦልሬዲ 0 ይሆናል። ኢዘ ፓወር ኦፍ ያው 2 ፓይ ስትከቱ ኢዘ ፓወር ኦፍ ማይነስ 2 ፓይ ነው። ሶ እቺኛው ቅንፋለች። ሶ 2 ፓይ ስትከቱ እዚህ ጋር ይሄ 0 ይሆናል። ይሄ ደግሞ ኮስ 2 ኤን ፓይ ስለሆነ ኮስ 2 ኤን ፓይ ደግሞ 1 ነው ብለናል።
0 ማይነስ 1 ይሆናል ኦቨር ኤን ስኩዌር ፕላስ 1 ማይነስ ለና ዜሮ መክተት ነው። ብቻ በአጠቃላይ 2 ፓይ ትከታላችሁ፣ ሲቀነስ 0 ትከታላችሁ። ይሄ እዚህ ጋር ኤን ስኩዌር ፕላስ 1 ይጋራ አለን አይደለ? እሱን ይጋራ ታውጣላችሁ። ይሄኛውን የላይኛውን አንድ ላይ ስትደምሩ 1 ማይነስ ኢዝ ዘ ፓወር ኦፍ ማይነስ 2 ፓይ ይሆናል ማለት ነው። እንዳትረሱ እቺኛው ማይነስ ቦት ሳይድ ያባዛዋል፣ እቺኛው ማይነስ ፖዚቲቭ ያደርጋል። ለዛ ነው ፖዚቲቭ ያሆነ ነው። እዚህ ጋር ደግሞ 0 ማይነስ 1 ማይነስ 1 አይደል? ማይነስ 1 ይሄን ያባዛ ይሄ ይሆናል ማለት ነው። በአጠቃላይ ኤ ናችን ይሄ ይሆናል ማለት ነው። ኤን ለብቻ ላይ አስቀመጥኩኝ። ቀጥለን ምንድን የምናደርገው ቢኤን አይደለ? ቢኤን ናችን ደግሞ ፎርሙላችን እናስቀምጣለን። ፎርሙላችንን ካስቀመጥን በኋላ በኤፍ ኦፍ ኤክስ ቦታ ተካውኝ ኢዝ ዘ ፓወር ኦፍ ማይነስ 2 ኤክስ ሳይን ኤክስ። ያው እዚህ ጋር ስቲል ፖሊኖሚያል ስለሌለው ምንድን የምንጠቀመው ባይ ፓርት ነው የምትጠቀሙት። ባይ ፓርትን ስትጠቀሙ ይሄን ታገኛላችሁ። ምንድን የምታደርጉት 2 ፓይ ነው የምትከቱት መጀመሪያ። 2 ፓይን እንከታለን። 2 ፓይን ስትከቱ እዚህ ውስጥ ይሄን ታገኛላችሁ። ሲቀነስ ብላችሁ ደግሞ 0ን ስትከቱ ይሄን ታገኛላችሁ። እዚህ ኳልስቱ እንደና ያው ኤን ስኩዌር ጋር አለ፣ ኤን ስኩዌር ፕላስ 1 ጋር አለ። እሱን አውጣችሁ እቺ ማይነስ አለች እንዳትረሱ፣ ቦት ሳይድ ነው የሚያባዛው ፖዚቲቭ ኤን ይሆናል። እዚህ ጋር አስቀመጥኩኝ። እዚህ ጋር ኤን አለ፣ ኤን ኢዝ ዘ ፓወር ኦፍ ማይነስ 2 ፓይ አለ። እዚህ ጋር ያገኙት ኤን አለ፣ እሱን ጋር አስተውጡ መጨረሻ ላይ ታገኛላችሁ ነው። ግልጽ ነው። ቢኤን ኢዝ ኢኳልስ ቱ ይሄ ይሆናል ማለት። ስለዚህ ኤኖቴን አገኘሁኝ፣ ኤኤንን አገኘሁኝ፣ ቢኤንን አገኘሁኝ ማለት ነው። በጣም አሪፍ። እንደምናደርገው ቀጥታ ፎርሙላችን ውስጥ መክተት ነው ማለት፣ ጀነራል ፎርሙላችን ውስጥ መክተት ነው። ጀነራል ፎርሙላ መጀመሪያ እጽፋለሁ፣ ከዛ በኋላ እተካለሁ ማለት ነው። በኤኖት ቦታ ይሄው፣ በኤኖት ቦታ ይሄን ተካውኝ፣ በኤኤን ቦታ ይሄን ተካውኝ፣ በዚህኛው ቢኤን ቦታ ደግሞ ይሄኛውን ተካውኝ ማለት ነው። ግልጽ ነው። ፎርሙላ ስትከቱ ይሄ ይሆናል። የዚህኛው ምሳሌ መልእክት ምንድነው? አንዳንዴ ታውላር እምቢ ሲል በምንድን እናመልጠው? ያ በባይ ፓርት እናመልጣለን ነው ሐሳቡ። ሌላ ደግሞ ዲሪክሌት ኮንዲሽን ነው። ዲሪክሌት ኮንዲሽን ደግሞ ምንድን የሚለን ሐሳቡ ምንድነው? የተሰጠን ፈንክሽን ይሄ ዲስኮንቲኒየስ ከሆነ ወይም ደግሞ ፒስዋይስ ፈንክሽን ከሆነ የዛኔ ምንድን የምናደርገው ኢንቴግሬሽኑን ከፋፍለን እንሰራለን ነው የሚለን። አሁን እዚህ ጋር ኤፍ ኦፍ ኤክስ አሁን ይሄ ፒስዋይስ ፋንክሽን ነው የሚባል። ፒስዋይስ ፋንክሽን ማለት ምንድነው? ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ብለ የሆነ ወጥ ነገር አይደለም፣ ሁለት ነገር ይከፋፈልብናል። ፋንክሽኑ የሚከፋፈል ነገር ከሆነ ምንድነው ፒስዋይስ ፋንክሽን እንዳለ ማለት ነው። እኛ የምናውቀው ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ 2x ስኩዌር 3x ስኩዌር ፕላስ 1 ምናምን ነገር ነበር አይደለ? አሁን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ እና ኤፍ ኦፍ ኤክስ ሁለት ቫልዩ ነው ያለው። እንዲህ አይነት ጊዜ ምንድነው ፒስዋይስ ፋንክሽን እንላለን ማለት ነው። ግልጽ ነው። ዲስኮንቲኒየስ ፒስዋይስ ፋንክሽን ይባላል። የዚህን ጊዜ እንዴት ነው ፎሪየር ሲሪሱን የምንሰራው የሚለውን ነገር ያ ዲሪክሌት ኮንዲሽን ነው የሚነግረን። ምንድን የሚለን እሱ ሐሳቡ ምንድነው? በአጠቃላይ ሐሳቡ ምንድነው? እዚህ ጋር ኢንተግራል ብለን አሁን የኤፍ ኦፍ ኤክስን ስንሰራ ኢንተግራል ብለን የኤፍ ኦፍ ኤክስን ስንሰራ አሁን ወጥ ፋንክሽን ቢሆን ኖሮ እሱ ቀጥታ ፋንክሽኑን ሰርተን ተነስተን ቀጥታ እንከት ነበር አይደል? አሁን ግን ተከፋፈለብን። ሲከፋፈልብን ምንድን ብታደርጉት መጀመሪያ የዚህኛውን ስሩ፣ ኢንቴግሬሽኑን የዚህኛውን ለብቻ ስሩ፣ ከዛ የዚህኛውን ለብቻ ሰርታችሁ ደምሩ ነው የሚለን። ግልጽ ነው። ይሄኛው ፋንክሽን ብቻውን ቢሆን ኖሮ ብቻውን ዴሪቬት ኢንቴግሬት አድርገን እንሰራ ነበር። አሁን ግን ሲከፋፈልባችሁ ብቻ ለብቻ ስሩና ደምሩ ነው። ግልጽ ነው። እስቲ በምሳሌ እንያ። በምሳሌ ስናይ አሁን የዚህኛውን ፎሪየር ሲሪስ ስንሰራ ምን እንደምታደርጉት መጀመሪያ ሁሌም ኢንተርቫሉ ነው የምታወጡት። የተሰጠኝ ኢንተርቫል ከስኬት ነው ከማይነስ ፓይ እስከ ፓይ ድረስ ነው አይደለ? ከማይነስ ፓይ እስከ 0 ሄድና ከ0 እስከ ፓይ ነው የሚለው። በአጠቃላይ ከማይነስ ፓይ እስከ ፓይ ነው ኢንተርቫላችን። እሱን አስቀምጣለሁ። ከዛ ፔሪድን አስቀምጣለሁ። ፔሪድ 2 ፓይ ነው። ፔሪድ 2 ፓይ ስለሆነ ያኛው ፎርሙላ አጠቀማለሁ። በጣም አሪፍ። ቀጥለን ኤኖታችንን ማወቅ ይጠበቅብናል። ኤኖቴን ፎርሙላ ላይ ያስቀምጣለሁ፣ የማውቀውን ማለት ነው። የተሰጠኝ ኢንተርቫል ከማይነስ ፓይ እስከ ፓይ ነው። እሱን አስቀምጣለሁ። ግን አሁን እዚህ ጋር ምንድነው ኢንተግራል ከማይነስ ፓይ እስከ ፓይ ኦፍ ኤፍ ኦፍ ኤክስ ይላል አይደለ? አሁን ኤፍ ኦፍ ኤክሳችን ግን ስንት ነው? ሁለት ናቸው አይደለ? ማይነስ 2 እና 2 ነው። ሁለት የተለያየ ነገር ነው ያለው። ኤፍ ኦፍ ኤክስ ሁለት ቦታ ይከፋፈላል። ምንድን የምናደርገው እኛም ከፋፍለን ኢንቴግሬሽኑን እንሰራለን። ግልጽ ነው። ከፋፍለን ኢንቴግሬሽኑን እንሰራለን ማለትም ማይነስ 2 ይሄው ለብቻ ኢንቴግሬት አደርጋለሁ፣ እቺኛውን ለብቻ ኢንቴግሬት አደርጋለሁ። ግን የኢንቴግሬሽን ኢንተርቫል ከስኬት ነው የሚሆነው የማይነስ 2 ከማይነስ ፓይ እስከ 0 ማለት ነው። ይሄው ከማይነስ ፓይ እስከ 0 ኦፍ ማይነስ 2 ዲኤክስ ፕላስ ልና የዚህኛውን ደግሞ ኢንቴግሬሽን ለብቻ የሁለትን ኢንቴግሬሽን ያው ኢንቴግራል ኦፍ 2 እቺኛዋ 2 ሶኬት ስኬት ይሆናል ከ0 እስከ ፓይ ይሆናል ማለት ነው። አያችሁ አይደለ? ስለዚህ ኤፍ ኦፍ ኤክስ ሁለት ቦታ ተከፋፈለብኝ አይደለ? እንደዚህ ከፋፍለን ኢንቴግሬሽኑን እንሰራለን ነው ሐሳቡ። ግልጽ ነው። እዛ በጋሻው ላይ ምናምን ነገር እንደዚህ በፎርማል በሆነ መንገድ ሲያስቀምጥ ያወዛጋዋል። ለዛ ነው ቀጥታ በምሳሌ ወደ ገደለው የገባውላችሁ። ሐሳቡ እንደዚህ ነው። ከፋፍላችሁ ስሩ ነው። ውስብስብ ነገር የለውም። የዚህኛው ኢንቴግሬሽን ስሰራ ያው ማይነስ 2x ነው። የዚህኛው ኢንቴግሬሽን ስሰሩ 2x ይሆናል። መተካካት ነው። መጨረሻ ላይ ስትተኩ 0 ታገኛላችሁ። ግልጽ ነው። ሐሳቡ ምንድነው? መከፋፈል የሚለው ነገር ነው። ቀጥለን ምንድን የምናደርገው ቢኤናችንን ነው የምንፈልገው። ኤኤናችንን ማለት ነው። ኤኖታችንን አግኝተናል። ቀጥለን ኤኤናችንን ነው የምንፈልገው። ኤኤንን መጀመሪያ ፎርሙላ ላይ ያስቀምጣለሁ። ኤኤን ፎርሙላ 1/ፓይ ኢንቴግራል ፍሮም ከማይነስ ፓይ እስከ ፓይ ነው አይደለ? ከማይነስ ፓይ እስከ ፓይ ኦፍ ኤፍ ኦፍ ኤክስ ኮዝ ኤን ኤክስ ዲኤክስ ይሆናል ማለት ነው አይደለ? አሁን እዚህ ጋር ምን አለ? ኤፍ ኦፍ ኤክስ ግን ምንድነው?
ሁለት ቦታ ይከፋፈላል አይደል? ስለዚህ ለብቻ እችኛዋን ለብቻ ኢንቴግሬሽን ይሄኛውን ለብቻ ኢንቴግሬሽን በኤፍ(x) ቦታ ተጠቀማለሁ ማለት ነው። ግልጽ ነው። ሶ በዛ መሰረት 1/ፓይ እልና ለማይነስ 2 በኤፍ(x) ቦታ ማይነስ 2 ተጠቀማለሁ መጀመሪያ እችኛው ማይነስ 2 ሶ እችኛው ማይነስ 2 እና ከኮዜን ኤክስ ጋር አንድ ተጠቀማለሁ። ሶ የዛን ጊዜ ኢንተርቫል ምን ይሆናል? ከማይነስ ፓይ እስከ 0 ይሆናል ማለት ነው። ከማይነስ ፓይ እስከ 0 ይሄ ለብቻ ተጠቀማለሁ። ሲደመር እልና በዚህኛው ኤፍ(x) ቦታ ቀጥዬ ማን ተጠቀማለሁ? ሁለት እንጠቀማለሁ ማለት ነው። የሁለትን ተጠቀመን ኮዜን ኤክስ ይሆናል ከ0 እስከ ፓይ ይሆናል ማለት ነው። በጣም አሪፍ። ሶ እንደዚህ ከከፋፈልን በኋላ ኢንቴግሬሽኑን መስራት ነው። ሶ የዚህኛው ኢንቴግሬሽን ሲሰሩ ሶ ማይነስ 2 ቁጥር ነው አይደል? ሶ ማይነስ 2 ወደ ውጭ ማውጣት ትችላላችሁ። የኢንቴግራል ኦፍ ኮዜን ኤክስ ከምን ጋር እኩል ነው? ኤን ኦልሬዲ ቁጥር ስለሆነ 1/n ጋር እኩል ነው። 1/n ጋር ሳይሆን 1/n ኮዜን ኤክስ ጋር እኩል ነው። ስለዚህ የኮዜን ኤክስ ኢንቴግሬሽን 1/n ሳይን ኤክስ ማለት ሶሪ ሶ የዚህኛው ኢንቴግሬሽን ሲሰሩ ይሄ ይሆናል። ፕላስ ትሉና የዚህኛውን ኢንቴግሬሽን ሲሰሩ ያው ቶን ወደ ውጭ ወጣችሁ ኢንቴግሬሽን ሲሰሩ ይሄ ይሆናል ማለት ነው። ሶ ከዛ በኋላ መተካካት ነው። ሶ ከተቱ ይሄን ስከቱ 0 ይሆናል። ሲቀነስ ይሄ መክተት ነው 0 ይሆናል። ሲደመር እንልና ያው እዚህ ጋር መተን መጀመሪያ ፓይን እንከታለን ሲቀነስ ብለን 0 እንከታለን ማለት ነው። ይሄን ስከቱ መጨረሻ ላይ 0 0 ታገኛላችሁ። ኤናችን 0 ይሆናል ማለት ነው። በጣም አሪፍ። ሶ ቀጥለን ቢኤናችን ነው አይደል? ሶ ቢኤናችን ፎርሙላችን እናስቀምጣለን። ሶ ፎርሙላችን ካስቀመጥን በኋላ ኤፍ(x)ም ያው ይከፋፈላል አይደል? ሶ በማይነስ 2 እና በሁለት ቦታ ስለሚካፈል ሶ ማይነስ 2 እና ለሁለት አድርጌ እንደዚህ ከፋፍዬ አስቀምጬ እደምራቸዋለሁ በዲሪክሌት ኮንዲሽን መሰረት። ሶ የዚህን ኢንቴግሬሽን ሲሰሩ ይሄ ይሆናል። በጣም ቀላል ነው። ሁለትን ወደ ውጭ አውጡ፣ የዚህ ኢንቴግሬሽን ስሩ፣ ይሄ ይሆናል። እዚህ ጋር ሁለትን ወደ ውጭ አውጡና የዚህ ኢንቴግሬሽን ስሩ፣ ይሄ ይሆናል። ሶ መተካካት ነው። 0 ከተቱ ሶ 0 ስከቱ ኦሬዲ 0 ይሆናል አይደል? ኮ 0 1 ነው። ሶ 2/n ሲቀነስ ይሄኛው 0 ከተቱ ሶ መተካካት ነው ሁሉም ቦታ ፓይል ከተቱ ሶ 0ን ከተቱ ሶ መጨረሻ ላይ ምን እናገኛለን? ይሄን እናገኛለን ማለት ነው። ግልጽ ነው። ቪዲዮ እየረዘብኝ ነው መሰለኝ። ሶ ቢኤናችን ይሄ ይሆናል ማለት ነው። ሶ ኤ ኖት ፈለግን ኤናችን እናገኘን ቢኤናችን እናገኘን። ሶ መጨረሻ ላይ ፎርሙላችን እናስቀምጣለን። ሶ አስቀምጥን በኋላ እንተካለን ማለት ነው። ግልጽ ነው። ሶ እንደዚህ እንተካለን። በጣም አሪፍ። ኦሬዲ ኤ ኖታችን 0 ስለሆነ ኤናችንም 0 ስለሆነ ሁለቱ ይጠፋሉ ማለት ነው። ሶ እቺ ብቻ ነው የምትቀረው። ሶ ቀጥለን መተካት ብቻ ነው። በጣም እስቲ ደግሞ እናንተ ይሞክሩ። ሶ ምን እንደምታደርጉት ኢንተርቫላችሁን ታጣላችሁ በዚህ መሰረት። ሶ ኢንተርቫላችን ኬት ስኬት ነው? ከማይነስ ፓይ እስከ ፓይ ነው። ሶ ኢንተርቫል ታውጣላችሁ። ከዛ ፔሪዳችሁን ታውጣላችሁ። ሶ አሁን እዚህ ጋር ግን ይሄ f(x + 2 ፓይ = f(x) ማለት ነው። ይሄ ምንም ዝም ብሎ ሲያወዛግበን ነው እንጂ ፔሪዱ 2 ነው እያለን ነው አይደል? ሶ ይሄ ፔሪዱ 2 ነው እያለን ነው። ምንም አንተ ባትነግረንም እኔ ኢንተርቫሉን ማወቅ እንችላለን ማለት እንችላለን። ግልጽ ነው። ሶ ይሄ ፔሪዱ ነው እየነገረን ያለው። ፔሪዱ 2 ፓይ ነው እያለን ነው። ሶ ባይነግረንም እዚህ ጋር ባያስቀምጥንም እኛ ኢንተርቫላችን ከማይነስ ፓይ እስከ ፓይ ስለሆነ እዚህ ጋር ቀናንሰን ፔሪዱ ማወቅ እንችላለን 2 ፓይ መሆኑ ማለት ነው። በጣም አሪፍ። ፎርሙላችሁን አስቀምጣችሁ የኤኖትን ሶ በዚህ መሰረት ካስቀመጣችሁ በኋላ ሶ እንደዚህ ትከፋፈላላችሁ። ሶ እንዲህ ከከፋፈላችሁ በኋላ ኢንቴግሬሽን ትሰራላችሁ። እንደዚህ ይሆናል። ሶ ትተካላችሁ። ሶ ስተኩ እንደዚህ ይሆናል። ሶ መጨረሻ ላይ ኤኖት = ፓይ ኦቨር ይሆናል ማለት ነው። አይ ቲንክ ግልጽ ነው ብዬ አስባለሁ። ሶ ቀጥለን ምን እንደምናደርገው ኤናችን ነው የምንፈልገው። ሶ ኤን = ኢንቴግራል ብለን ሶ ፎርሙላችን እናስቀምጣለን። ሶ በኤፍ(x) ቦታ እንተካለን። እንደዚህ ትከፋፍላላችሁ። ሶ መጀመሪያ ማይነስ ፓይ ተጠቀማላችሁ ከኮዜን ኤክስ ጋር። ሶ 3x ደግሞ ከሲን ኤክስ ጋር ያው ኮዜን ኤክስ ጋር በዚህ መሰረት ያው የማይነስ ፓይ ጊዜ ሲሆን ኢንቴግሬሽኑ ከማይነስ ፓይ እስከ 0 ነው። እሱን ትጠቀማላችሁ። በጣም አሪፍ። ሶ የዚህን ኢንቴግሬሽን ትሰራላችሁ። ማይነስ ፓይ ቁጥር ነው ስቲል። ሶ ወደ ውጭ ታውጣትና የኮዜን ኤክስን ለብቻ ኢንቴግሬሽን ትሰሩ ይሄ ይመጣል። ሶ ከማይነስ ፓይ እስከ 0 ታስቀምጣላችሁ። ይሄኛው ሲደመር ሶ የዚህኛውን ኢንቴግሬሽን ትሰራላችሁ። ሶ አሁን እዚህ ጋር የዚህኛውን ኢንቴግሬሽን ስትሰሩ እዚህ ጋር ምን አለ? 3x አለ አይደል? 3x ምንድነው? ፖሊኖሚያል ነው። ኮዜን ኤክስ ደግሞ ትሪግ ነው አይደል? ስለዚህ ምን መጠቀም ይችላልላችሁ? ታቡላር መጠቀም ይቻላል። ሶ በታቡላር ስትሰሩ እንደዚህ ይመጣል። ሶ ከ0 እስከ ፓይ ይሆናል ማለት ነው። በጣም አሪፍ። ሶ ቀጥታ መተካት ነው አይደል? ሶ መጀመሪያ 0 ትከታላችሁ፣ ይሄ ይመጣል። ማይነስ ፓይ ስትከቱም ይሄ ይመጣል። ሶ ተካኩ። በቃ እነዚህን ስትተካኩ መጨረሻ ላይ ይሄ ይመጣል ማለት ነው። ግልጽ ነው። ሶ ምናልባት ኮንፊውዝ ያደርጋችሁ ነገር ካለ እዚህ ውስጥ ቴሌግራም ቻናላችን ላይ ሜንሽን አድርጋችሁ መጠየቅ ትችላላችሁ። መጨረሻ ላይ ኤን = ይሄ ይሆናል ማለት ነው። ቀጥለን ደግሞ ቢኤንን ስንሰራ ሶ ይሄ ይሆናል። ሶ ኤፍ(x) ቦታ ተካውኝ። ሶ ስተኩ እንደዚህ ይሆናል። ኢንቴግሬሽኑን ስሩ እንደዚህ ይሆናል። ተኩ እንደዚህ ይሆናል። ሶ ስተኩ መጨረሻ ላይ እንደዚህ ይሆናል። ሶ ያው ስታቃሉ መጨረሻ ላይ ሳቃሉ ያው አይ ቲንክ ግልጽ ነው መሰለኝ። እዚህ ጋር ከባድ ነገር ያለው አይመስለኝም። ሶ ፓይ ኦቨር ኤን አለ እንዳለው አስቀመጥኩኝ። ማይነስ ፓይ እስቲ -1 ዘ ፓወር ኦፍ ኤን እዚህ ጋር -1 ዘ ፓወር ኦፍ ኤን አለ። የጋራ አውጡቱና አንድ ሊስት አስቀምጡ። መጨረሻ ላይ ምን ታገኛላችሁ? ያው እንደ ነገር ታገኛላችሁ። ቪዲዮ በጣም ያረዘመብኝ ነው።
ሶ ቢኤን ኢዝ ኢኳልስ ቱ ይሄ ይሆናል ማለት ነው። ግልጽ ነው። ቢኤን ኢዝ ኢኳልስ ቱ ይሄ ይሆናል። ሶ ያልገባችሁ ነገር ካለ ስቲል መጠየቅ ይቻላል ቴሌግራም ላይ። ሶ ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤ ኖት ኦቨር 2 ፕላስ ፎርሙላችን እናስቀምጣለን። ሶ ፎርሙላችን ካስቀምጥን በኋላ ያው ኤ ኖቴን ፓይ ኦቨር 2 አግኝቼ ነበር። ኤኤንን ደግሞ ስንት ነው ያገኘሁት? ያው ይሄን አግኝቼ ነበር። ቢኤን ደግሞ ኦልሬዲ እዚህ ጋር አግኝቼ ነበር። እሱን መተካት ነው። ሶ እሱን ከተካም በኋላ በዚህ መልኩ እናስቀምጣለን። ግልጽ ነው። በጣም አሪፍ። ሶ እስቲ አሁን ደግሞ ቀጥታ ወደ ሚድ ጥያቄ እንሂድ። ሶ ከዛ በፊት ግን ላስታውሳችሁ ፈልገው ነገር እንደዚህ በጣም አጥብቄ ብዙ ምሳሌዎችን ደጋግሜ የሰራሁበት ምክንያት ምንድነው አብዛኛው ፈተና የሚወጣው ከዚህኛው ቶፒክ ስለሆነ ነው፣ አሁን ዲስከስ ካደረግነው ፓርት ስለሆነ ነውና ኦሬዲ በጣም ብዙ ምሳሌዎች አሉ። ነገር ግን እያንዳንዱ ምሳሌ ግን እኛ ከሰራነው ምሳሌ ወጣ ያለ ምሳሌ ታገኛላችሁ ብዬ ኤክስፔክት አላደርግም። የትኛውንም ምሳሌ ሌሎች ምሳሌዎችን ስትሰሩ የሚቀላችሁ ነው ምሳሌዎች ነው እዚህ ጋር እንትን ያልኳችሁ። አይ ሆፕ እያንዳንዱ ምሳሌ የሆነ ነገር እንዳስተማራችሁ። ሶ ያው ፕራክቲስ አድርጓቸው። ኦሬዲ ወጣ ያለ ነገር አታገኙም። ግን ሞር ፈተና ላይ ፈጠን ብላችሁ ለመስራት ግን ደጋግማችሁ መስራት አለባችሁ። ያ እስቲ ወደ ሚድ ጥያቄዎችን እንሂድ። የመጀመሪያው ሚድ ጥያቄ ምንድነው የሚለን ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ኤክስ ሳይን ኤክስ እና ከ0 እስከ 2 ፓይ ኢንተርቫል ሰጥቶን የዚህኛው ፎሪየር ሲሪስ ነው የሚጠይቀን። ሶ እንዴት ነው የምታደርጉት? እስቲ ሞክሩት አንዴ እናንተ። ሶ ምንድን የምናደርገው ቀጥታ የመጀመሪያ ኢንተርቫላችን እናስቀምጣለን። ሰጠኝ ኢንተርቫል ከ0 እስከ 2 ፓይ ነው አይደለ? ሶ እሱን ኢንተርቫል እናስቀምጣለሁ። ሶ ፔሪዳችንን እናስቀምጣለን። ሶ ፔሪዳችን 2 ፓይ ነው። 2 ፓይ እስከ 0 2 ፓይ። ሶ ቀጥለን ምንድን የምናደርገው ኤ ኖት አይደለ? ሶ ኤ ኖትን ፎርሙላን አስቀመጥኩኝ። ሶ እንዲህ ካስቀመጥን በኋላ ሶ ኤ ኖታችንን ካስቀመጥን በኋላ ምንድን የምታደርጉት ሶ በኤፍ ኦፍ ኤክስ ቦታ መተካት ነው አይደል? በኤፍ ኦፍ ኤክስ ቦታ ኤክስ ሳይን ኤክስ ዲኤክስን ሶ ቀጥታ አስቀመጥኩኝ። ሶ አሁን የኤክስ ሳይን ኤክስን ዴሪቬቲቭን ኢንቴግሬሽኑን ስትሰሩ እንደሚሆነው ታቡላር መጠቀም ትችላላችሁ አይደል? ኤክስ ምንድነው ያው ፖሊኖሚያል ነው። ሳይን ኤክስ ደግሞ ትሪግ ነው። ስለዚህ እቺኛዋን ታቡላር መጠቀም ትችላላችሁ። ሶ የፈጠነ የሆነ ቦታ ላይ ታቡላር ተጠቅማችሁ ኢንቴግሬሽኑን ስትሰሩ ይሄን ታገኛላችሁ። ሶ መጨረሻ ላይ 2 ፓይን ከተቱ መጀመሪያ 2 ፓይን ስትከቱ ሲቀነስ ብላችሁ 0 ስትከቱ ሙሉ 0 ይሆናል። ሶ 2 ፓይን ስትከቱ ማይነስ 2 ፓይ ፕላስ 0 ይሆናል። ሶ መጨረሻ ላይ ማይነስ 2 ይሆናል ማለት። ስለዚህ ኤ ኖታችን ስንት ነው? ማይነስ 2 ይሆናል ማለት። በጣም አሪፍ። ሶ ቀጥለን እንደምናደርገው ኤን ነው አይደል? ሶ ኤን መጀመሪያ የማውቀው ፎርሙላ ላይ እናስቀምጣለሁ። ሶ የምናውቀው ፎርሙላችንን ካስቀመጥን በኋላ በኤፍ ኦፍ ኤክስ መተካት ነው አይደል? ሶ ኤፍ ኦፍ ኤክስ ደግሞ ይሄ ነው። ሶ እሱን ከነነፍሱ እዚህ ጋር አስቀምጣለሁ። ኤክስ ሳይን ኤክስ ኮዝ ኤን ኤክስ ዲኤክስ ሆነ ማለት ነው። አሁን እዚህ ጋር አስቸጋሪው ነገር ምንድነው? ኢንቴግሬሽኑ ነው። አሁን እዚህ ጋር ታቡላር ሜተድ እንዳትሉ መጠቀም አይቻልም። ምክንያቱም ፖሊኖሚያል እና ሁለት ትሪክ ፈንክሽን ነው የመጣው። ስለዚህ ፖሊኖሚያል እና ሁለት ትሪክ ፈንክሽን ነው። ስለዚህ ፖሊኖሚያል እና የሆነ አንድ ትሪክ ፈንክሽን እኛ ያለው ምንድነው? አንድ ፖሊኖሚያል እና ወይ አንድ ትሪክ ወይ አንድ ፖሊኖሚያል እና ወይ አንድ የሆነ ለምሳሌ እንደ ኤክስፖኔንሻል ነገር ከሆነ ነው አይደል? እዚህ ጋር ቀጥታ ታቡላር ሜተድ መጠቀም አይቻልም። ምንም እንኳን ፖሊኖሚያል ቢኖርም እዚህ ጋር ግን ሁለት ትሪኮች አንድ ላይ ስለመጡ አይቻልም። ሶ ሁለት ትሪኮች አንድ ላይ ከመጡ ምንድን የምታደርጉት በትሪክ ፕሮፐርቲ ተበታትኗቸዋላችሁ። ሶ በትሪክ ፕሮፐርቲ መሰረት ሳይን ኤክስ ኮዝ ኤን ኤክስ የሚለውን እንበትነዋለን ማለት ነው። ግልጽ ነው። ሶ እኛ አንድ ነገር ነው እኛ የምንፈልገው አንድ ፖሊኖሚያል ላይ የሆነ ትሪክ ነገር ነው። ስለዚህ ይሄን ከከፋፈለ ከበታተን ነው ምናልባት እንደዛ ነገር ልናገኝ እንችላለን። ሶ ስለዚህ አሁን ደግሞ እንዴት ነው ታዲያ የምከፋፍለው? ሳይን ኤክስ ኮዝ ኤን ኤክስ የሚለውን ትሪክ ፕሮፐርቲ ተጠቅሜ እንዴት ነው ልከፋፈል የምችለው? ሶ እኔ ማስታውሰው ፎርሙላ የለም፣ ግን አንዲት ማስታውሳት ሀሳብ አለች። ምንድነው እነዚህ የሁለት የሳይን እና የሳይን ኤ ፕላስ ቢ እና ሳይን ኤ ማይነስ ቢን አዋህጄ የሆነ ላገኝ የምችለው ነገር እንዳለ ከዚህ በፊት ይዤ ነበር። ሶ እሷን የፈጠነ የሆነ በጣሽ ወረቀት ታስቀምጡና ምንድን የምታደርጉት የፈጠነ ማለት ነው። ሶ ይሄን እንደ እንትን ወሰዱና ምንድን የምታደርጉት ሲፈጠነ ሳይን ኤ ፕላስ ቢን ታስቀምጣላችሁ። ሶ ፎርሙላውን ስለማስታውስ ነው። የምታስታውሱ ከሆነ ችግር የለውም። ሶ ስለማላስታውስ እኔ የፈጠነ ድራይቭ ላድርግ። ሶ ሳይን ኤ ፕላስ ቢን አውቃለሁ። ሶ እሱን አስቀመጥኩኝ። ሳይን ኤ ማይነስ ቢን ታስቀምጣላችሁ የፈጠነ። ሶ አሁን ሁለቱ ልደምር እስቲ። እነዚህ ሁለቱን አውቃቸዋለሁ አይደል? ሶ ማውቃቸውን አስቀመጥኩና ወደ ታች ደመርኳቸው። ሳይን ኤ ሶ ይሄና ይሄን ስደምር ምን ይሆናል? ሳይን ኤ ፕላስ ቢ እና ሳይን ኤ ማይነስ ቢ ምን ይሆናል? ሳይን ኤ ፕላስ ቢ ሲደመር ሳይን ኤ ማይነስ ቢ አይደለ? ሶ የሁለቱ ድምር እንደዚህ ይሆናል። ሶ ወደ ታች ስደምር ግን ምን ይጠፍልኛል? ኮዝ ኤ ሳይን ቢ ማይነስ ኮዝ ኤ ሳይን ቢ ይጠፋል አይደል? ሶ ይሄን በዚህ ታጠፉና የፈጠነ ሳይን ኤ ኮስ ቢ ሳይን ኤ ኮስ ቢ አንድ ላይ ስንት ይሆናል? ሁለት ሳይን ኤ ኮስ ቢ ይሆናል ማለት ነው። ግልጽ ነው። ስለዚህ እኔ የምፈልገው ምንድነው? እቺኛዋን ፓርት ነው። አያችሁ? እቺኛዋን ሳይን ኤ ኮስ ቢ የሚለውን ፓርት ነው። ሶ ሳይን ኤ ኮስ ቢ ከምን ጋር እኩል ነው? ኦቨር ቱ ሳደርግ ሳይን ኤ ኮስ ቢ ከምን ጋር እኩል ነው? 1 ኦቨር 2 ብዬ ከዚህ ጋር እኩል ነው ማለት ነው። ሶ ኦልሬዲ ይሄን ፕሮፐርቲ የምታስታውሱ ከሆነ በጣም አሪፍ፣ የማታስታውሱ ከሆነ ግን የፈጠነ እንደዚህ አዋህዳችሁ ማውጣት ትችላላችሁ። ሶ እኔ ኦልሬዲ ስለደከመኝ ነው ፎርሙላ መያዝ። ሶ ቀጥለን ምንድን የምናደርገው እንደዚህ ሳይን ኤ ኮስ ቢ ከዚህ ጋር እኩል ከሆነ አሁን እኔም አላማችን ምንድነው? እቺኛዋን ፓርት ይሄን ሳይን ኤክስ ኮዝ ኤን ኤክስ የሚለውን መበተን ነው። ስለዚህ ስበትን ምንድን ማድረገው? ሳይን ኤ ኮስ ቢ ከምን ጋር እኩል ነው? ከዚህ ጋር እኩል ነው አይደል? ስለዚህ ኤ ምንድነው? ኤ ከምን ጋር እኩል ነው? ከኤክስ ጋር እኩል ነው። እሱን አስቀመጥኩኝ።
ኮዝ ቢ ደግሞ ሲል ቢያችን እዚህ ጋር ስንት ነው? ኤንኤክስ ነው አይደለ? ሶ ኤ እና ቢ ደግሞ ኤንኤክስ ነው፣ ኤ ደግሞ ኤክስ ነው። ሶ ይሄ በዚህ ኬዝ ማለት ነው። ሶ መተን እዚህ ውስጥ መክተት ነው። ሶ ሳይን ኤ ኮዝ ቢ ከምን ጋር እኩል ነው? ከዚህ ጋር እኩል ስለሆነ ኤ እና ቢን ለየውኝና ሶ እችኛዋን ለብቻ ለይቻ አስቀምጥኩኝ ማለት ነው። ሳይን ኤክስ ኮዝ ኤንኤክስ ከምን ጋር እኩል ነው? 1/2 ሳይን ኦፍ ኤ ፕላስ ቢ ነው አይደለ የሚለኝ። ሶ 1/2 ኤ ፕላስ ቢ ኤ ስንት ነው? ኤክስ ነው አይደለ? ሶ እችኛዋ ማለት ነው። ያው ሳይን ኤ ኮዝ ቢ ብለን ይላል። ሶ ሳይን ኤ ኮዝ ቢ ብለናል። ሶ ኤያችን ይሄ ነው፣ ቢያችን ይሄ ነው ማለት ነው። ሶ 1/2 ኢንቱ ሳይን ኦፍ ኤ ፕላስ ቢ ይለኛል። ሶ ኤ ፕላስ ቢ ማለት የሁለቱ ድምር ነው። ኤክስ ፕላስ ኤንኤክስ ኤክስ ፕላስ ኤንኤክስ ማለት ነው። ኤክስ ኔ ጋራ ማውጣት ይችላል። ሶ ኤክስ ኔ ጋራ ሳውጣ ኤን ፕላስ 1 ኢንቱ ኤክስ ይሆናል ማለት ነው። ፕላስ ልና ሳይን ኦፍ ኤ ማይነስ ቢ። ሶ ኤ ማይነስ ቢ ማለት ኤክስ ማይነስ ኤንኤክስ አይደለ? ሶ ኤክስ ማይነስ ኤንኤክስ ማለት ኤክስ ኔ ጋራ ሳውጣ 1 ማይነስ ኢንቱ ኤክስ ይሆናል ማለት ነው። ሶ ሎንግ ስቶሪ ሾርት ምን እንደምታደርጉት ሳይን ኤክስ ኢንቱ ኮዝ ኤንኤክስ ከምን ጋር እኩል ነው? ከዚህ ጋር እኩል ነው። ሶ ምትችሉ ከሆነ እቺ ፎርሙላ ያዙ፣ ማትችሉ ከሆነ የፈጠነ ድራይቭ አድርጋችሁ ይሄ ከጀርባ የሚሰራ ነው። እሺ ሶ ይሄን ከጀርባ የሚሰራ ነው። ሶ እቺኛዋን ነገር ብቻ እኛ የምንፈልገው እቺኛዋን ፓርት ነው። ሶ እቺኛዋን ፓርት ነው መጥቼ እዚህ ጋር እተካለሁ ማለት ነው። ግልጽ ነው። ኤክስ ኢንቱ ብዬ ሳይን ኤክስ ኮዝ ኤንኤክስ ጋር ቦታ ይሄን እተካለሁ ማለት ነው። ግልጽ ነው። ሶ መጥቼ ለተካ ያው ተካውኝ 1/1 ፓይ ነበር ኢንቱ ኤክስ ብዬ በዚህ ቦታ ኤን ስተካ 1/2 አለች አይደል? 1/2 እሷን ወደ ውጭ አወጣኝ 1/2 ፓይ ሆነ። ሶ ይሄው እንደዚህ ሆነ ማለት ነው። ተካውኝ። ሶ እንዲህ ከተካን በኋላ ምን ማድረግ እንችላለን? አያችሁ እንዲህ ከከፋፈልን በኋላ ይሄኛው ኤክስ ምን ማድረግ ይችላል? ይሄኛው ማባዛት ይችላል፣ ይሄኛው ማባዛት ይችላል አይደል? ሶ ያባዛል። ሶ እንደዛ ካባዛን በኋላ መደመር ስለሆነ ኢንቴግሬሽኑን ከፋፈልኩኝ። ሶ እቺኛውን ኤክስ አባዛው መጀመሪያ ይሄኛውን ኤን ካባዛው በኋላ ኢንቴግሬሽኑን ከፋፈልኩኝ። ሶ ይሄውና ቦት ሳይድ ሁለቱንም እንደዚህ ካባዛው በኋላ ኢንቴግሬሽኑን ከፋፈልኩኝ። ሶ ኢንቴግሬሽኑን ከከፋፈልን በኋላ ምን እንደምናደርገው አያችሁ። አሁን ምን አገኘሁኝ? አንድ ፖሊኖሚያልና አንድ ትሪግ አገኘሁኝ ማለት። ስለዚህ ምን መጠቀም እችላለሁ? ታብላር መጠቀም ይቻላል። እዚህ ጋርም አንድ ፖሊኖሚያልና አንድ ትሪግ ነገር አገኘን ማለት። ስለዚህ ምን መጠቀም ይቻላል? ታብላር መጠቀም ይቻላል። ሶ በታብላር መንገድ በታብላር ስትሰሩ የዚህኛው ኢንቴግሬሽን ምን ይሆናል? ያው ይሄኛው ይሆናል ማለት ነው። የዚህኛው ኢንቴግሬሽን በታብላር ስትሰሩ ይሄ ይሆናል። የዚህኛው ኢንቴግሬሽን በታብላር ስትሰሩ ይሄ ይሆናል። ነገር ግን እዚህ ጋር አንድ እንዳትሳሳቱ መፈልገው ኦር ግራ እንዳጋባችሁ መፈልገው እንትን ምላችሁ ነገር ምንድነው? ኤን ፕላስ 1 ኢንቱ ሳይን ኦፍ ኤን ፕላስ 1 ኢንቱ ኤክስ ይላል አይደለ? ኤን ፕላስ 1ን እንደ አንድ ቁጥር ነው የምትወስዱት። እሺ ሳይን 2 ኤክስ ሳይን 3 ኤክስ ስንል የለ ሳይን ኤን ኤክስ ስንል እንደነበረው ልክ 32 እንደሆነ ሁሉ ቁጥር እንደሆነ ሁሉ ኤን ፕላስ 1 እንደ አንድ ቁጥር ነው። ስለዚህ ኢንቴግሬት ስታደርጉ ለምሳሌ ኢንቴግራል ኦፍ ሳይን ኦፍ ኤን ፕላስ 1 ኤክስ ከምን ጋር እኩል ነው? 1 ኤን ፕላስ 1 ማይነስ 1 ኤን ፕላስ 1 ኮዝ ኤን ፕላስ 1 ኤክስ ይሆናል ማለት ነው። ሶ ይሄን እንደ አንድ ቁጥር ወሰዱ እንዳይወዛገባችሁ። ሶ ኢንቴግሬሽን ስትሰሩ ይሄ ይሆናል። የዚህ ኢንቴግሬሽን ስትሰሩ ይሄ ይሆናል። ሶ ከ0 እስከ 2 ፓይ ነው። ሶ መጀመሪያ ላይ 0 2 ፓይ ነው አይደል? ሶ እንዳይወዛገበኝ መጀመሪያ እንዳለው አስቀምጣለሁ። 2 ፓይ ልክተት መጀመሪያ። ሶ መጥቼ ይሄው 2 ፓይን ከተትኩኝ፣ ምንም አላደረኩም። በእያንዳንዱ ኤክስ ቦታ 2 ፓይ ከተትኩኝ። ሶ ሲቀነስልና በእያንዳንዱ ኤክስ ቦታ 0 ከተትኩኝ። ሶ 0 ስከት እቺኛው 0 ሙሉ ይሄን 0 አይደለ? ይሄ ኤክስ 0 ሲሆን እቺኛው ኤክስ 0 ስለሆነች ሙሉውን 0 ያደርጋል አይደለ? የታባክ በቃ ጠፋ። ሶ እዚህ ጋርም 0 አለ። ሶ እዚህ ጋር 0 ስከት ሳይን ኦፍ 0 ኢንቱ ኤን ፕላስ 1 0 ያደርጋል። ሶ ሳይን ኦፍ 0 0 ነው። ሶ ይሄም 0 ይሆናል። ሶ 0 ስከት ሁለቱም 0 ነው የሚሆነው። ፕላስ እንልናችኛው ፕላስ አለች። ሶ ቀጥለን እንደምናደርገው ከ0 እስከ 2 ፓይ ነው የሚለው። ሶ መጀመሪያ 2 ፓይን ከተታለሁ። ይሄው 2 ፓይን በእያንዳንዱ ኤክስ ቦታ 2 ፓይ ከተትኩኝ። ሲቀነስ ብዬ 0 ከተትኩኝ 0 ስከት ያ ሁሉም 0 ይሆናል። ሶ እዚህ 0 ያደርጋል። ይሄም 0 ስለሚያደርገው 0 ይሆናል ማለት። ሶ እዚህ ጋር አንድ መሳሳት የሌለባችሁ ነገር ምንድነው? ኮዛይን ኦፍ ኤን ፕላስ 1 ኢንቱ ፓይ ይላል አይደለ? 2 ፓይ። ሶ አሁን ምን ብለናል ከዚህ ፊት? ኮዛይን ኦፍ 2 ኤን ፓይ ሲሆን አንድ ይሆናል ብለናል አይደለ? ስለዚህ ኤን ፕላስ 1 መሆኑም አይቀይረውም። ሶ ኮዛይን ኦፍ 2 ኤን ፓይም አንድ ነው። ኮዛይን ኦፍ ኤን ፕላስ 1 2 ፓይም አንድ ነው። ሶ ኮዛይን ኦፍ ብሎ 2 ፓይ ብሎ እዚህ ጋር ኤን ቢሆንም ኤን ፕላስ 1 ቢሆንም ኤን ማይነስ 1 ቢሆንም ችግር የለውም ማለት ነው። ግልጽ ነው። ሶ ይሄኛው ስንት ነው? አንድ ነው ማለት ነው። እቺኛው አንድ ናት። እዚህ ጋርም በተመሳሳይ ይሆንና ኮዛይን ኦፍ 1 ማይነስ ኤን ኢንቱ 2 ፓይ ይላል ማለት ነው። ስለዚህ 2 ፓይ አለ። ሶ 2 ፓይ ስላለ 1 ማይነስ ኤንም ኤን ፕላስ 1 ምንም ችግር የለውም። ኤን ቢሆን ምንም ችግር የለውም። ስቲል አንድ ነው ማለት ነው። ሶ እቺኛው አንድ ናት፣ ይሄኛውም አንድ ነው ማለት ነው። በጣም አሪፍ። ሶ እዚህ ጋር ደግሞ ሳይን ኦፍ ኤን ፕላስ 1 ኢንቱ 2 ፓይ ይላል። ሶ አይታን ሳይን ኦፍ 2 ኤን ፓይ ከምን ጋር እኩል ነው ብላ ከ0 ጋር እኩል ነው ብለናል አይደል? ስለዚህ ኤን ፕላስ 1 መሆኑም አይቀየሩም። ሶ ይሄም ስቲል 0 ነው፣ ይሄም 0 ነው ማለት ነው። ስለዚህ ይሄ አንድ ነው፣ ይሄ አንድ ነው። ሶ መጨረሻ ላይ ምን ይቀረኛል? ይሄ አንድ ሲሆን ማይነስ 2 ፓይ ኦቨር ኤን ፕላስ 1 ይሆናል። ማይነስ አድርግና እቺኛውም አንድ ናት አይደለ? ይሄኛውም አንድ ነው። ሶ ይሄ ስቲል 0 ነው። ሶ ይሄ 0 ስለሆነ ተዋለው። ሶ ማይነስ አስቀምጣለሁ ማለት ነው። እንዲህ ካስቀምጥን በኋላ ያው 2 ፓይ በ2 ፓይ አይደለ? ሶ እቺን 2 ፓይ የጋራ አውጥና ሶ ኤን ሁለቱ 2 ፓይ የጋራ አውጥቼ ከዚህ 2 ፓይ ጋር ያው አጣፋለሁ። ሶ ከዛ በኋላ ምን ይቀረኛል? ማይነስ 1 ኦቨር ኤን ፕላስ 1 ማይነስ 1 ኦቨር ኤን ፕላስ 1 ይሆናል። ሶ ክሪስ ክሮስ እናደርግ ማይነስ 2 ኦቨር ኤን ስኩዌር ማይነስ 1 አገኘኝ። ሶ እዚህ ጋር ማይነስ ስላልፈለኩኝ ምን አደረኩኝ? እቺኛው ማይነስ የጋራ አወጣኝ።
ሶ ከዚህ ማይነስ የጋራ ሳውጠን 1 ማይነስ ኤን ስኩዌር ይሆናል። ሶ የጋራ ያወጣው ማይነስ ከዚህኛው ጋር ይጠፍና 2 ኦቨር 1 ማይነስ ኤን ስኩዌር አድርጌ ያስቀምጥኩኝ ማለት ነው። እንደዚህ ከማስቀምጥ እንደዚህ አድርጌ ያስቀምጥኩኝ ነው። ሶ ምን አገኘን? በአጠቃላይ ኤናችን 2 ኦቨር 1 ማይነስ ኤን ስኩዌር ሆነ ማለት ነው። በጣም አሪፍ። ስለዚህ ከዚህ ጋር የምትይዙት ሀሳብ ምንድነው? እስካሁን ተመሳሳይ ሀሳብ ሆኖ ግን እዚህ ጋር ነው ለየት ያለብን። ሶ ሳይን ኤክስ እና ኮዜን ኤክስ አንድ ላይ መጡብን። ሶ እንደዛ ሲመጡብን ሶ በዚህ እንደዚህ በታትኝም መጻፍ ነበረብኝ። ሶ ስለማላስተዋወው እነዚህ ሁለቱ ፎርሙላዎች ተጠቅሜ ይሄን ፕሮፐርቲ ያስቀምጥኩና ሶ በዚህ መሰረት ሶ ከበታተንኩኝ በኋላ ያው እንደዚህ ካስቀምጥን በኋላ ብቻ ለብቻ በታቡላር ሜተድ ሰርተን አስቀምጥን ማለት ነው። ሶ ቀጣዩ ምንድነው? ቢኤን ነው አይደል? ሶ ቢኤን ደግሞ ለመፈለግ ፎርሙላችን ያስፈልገናል። ፎርሙላችንን ያው አስቀምጥን። ሶ ከዛ በኋላ ምንድነው እናደርገው? ኤፍ ኦፍ ኤክሳችንን እንተካለን አይደል? ሶ ኤፍ ኦፍ ኤክሳችን ምንድነው? ኤክስ ሳይን ኤክስ አለ። ኤፍ ኦፍ ኤክሳችን ከምን ጋር እኩል ነው? ኤክስ ሳይን ኤክስ አይደለ? ሶ እሱን እናስቀምጣለን። ሶ ካስቀመጥን በኋላ መበታተን አለብን አይደል? እንደገና ሳይን ኤክስ እና ሳይን ኤክስ አንድ ላይ መጥቷል። ሶ ትሪጎች አንድ ላይ ከመጡ መከፋፈል አለብን። ሶ ይሄን ደግሞ ለመከፋፈል ምን ላድርግ? አሁን ሳይን ሁለት ሳይኖች አብሮ ከመጡ ፎርሙላቸው ድራይቭ የሚደረገው ከኮዛይን ድምር ነው። እዛ ጋር አሁን ሳይን እና ኮዛይን አንድ ላይ መጡ አይደለ? ሶ ሳይን እና ኮዛይን አንድ ላይ ሲመጡ በታትኜ ለመጻፍ ምን ነበር የተጠቀምኩት? ሳይን ኤ ፕላስ ቢ እና ሳይን ኤ ማይነስ ቢ ነበር አይደለ? ቀደም የደመር ነው። አሁን ደግሞ እዚህ ጋር እንደምናደርገው ሁለት ሳይኖች አንድ ላይ ሲመጡ ለመከፋፈል ምን እንደምታደርጉት ኮዝን ነው የምትጠቀሙት። ሶ ኮዝ ኤ ፕላስ ቢ እና ኮዝ ኤ ማይነስ ቢ ደምሩ። ሶ ሁለቱ ውስጥ ደምሩ ምን ታገኛላችሁ? መጨረሻ ላይ የሚጣፋ ነገር አለ። ሶ ካጣፋችሁ በኋላ እንዲህ ነገር ታገኛላችሁ። ሳይን ኤ ታይምስ ሳይን ቢ 1 ኦቨር 2 ኢንቱ ኮዛይን ኦፍ ኤ ማይነስ ቢ ማይነስ ኮዛይን ኦፍ ኤ ፕላስ ቢ ታገኛላችሁ ማለት ነው። ስለዚህ ኮዛይን ኦፍ ኤ ማይነስ ቢ በትኑ፣ ኮዛይን ኦፍ ኤ ፕላስ ቢ በትኑ። ሶ ከደመራችሁ ስትደምሩ ይሄን ታመጣላችሁ። መያዝ እንትን ካላችሁም ደግሞ ባጭሩ ይሄ መያዝ ይቻላል። ሶ ሳይን ኤ ሳይን ቢን በዚህ መቀየር ይቻላል። ግልጽ ነው። ሶ እንደዚህ ካስቀመጥን በኋላ ሶ ስተኩ ይሄ ይመጣል። ሶ ቱዋን ደግሞ ወደ ውጭ እናወጣለን ማለት ነው። ሶ ሳይን ኤክስ ሳይን ኤን ኤክስ የሚለውን በፕሮፐርቲ መሰረት ከጻፍኩኝ በኋላ ቱዋን አወጣኝ ማለት ነው። ሶ እንዲቱ ካወጣን በኋላ ኤክሱን እንከፋፍላለን እንደቀደሙ። ሶ ኤክሱን ከፋፈልን ከዛ ኢንተግራሉን እንከፋፍላለን ማለት ነው። ሶ ኤክሱ ያ ሁለቱንም ያባዛል። ሶ አባዛውና ከዛ ኢንተግራሉን ከፋፈልኩኝ ማለት ነው። ሶ ካባዛውና ኢንተግራሉ እንደዚህ ከፋፈልን በኋላ አሁን መስራት ይቻላል ማለት ነው። ይሄኛው ፖሊኖሚያል ነው፣ ይሄ ደግሞ ትሪግ ነው። ሶ ታቡላር መጠቀም ይችላልላችሁ። ይሄኛውን በተመሳሳይ ታቡላር መጠቀም ይቻላል። ሶ ታቡላር ስትጠቀሙ ይሄኛው በታቡላር ስትሰሩ ይሄን ነው የምታገኙት። ይሄኛው ደግሞ በታቡላር ስትሰሩ በታቡላር ሜትር ስትሰሩ ኢንተግሬሽኑ ይሄ ይሆናል ማለት ነው። ሶ መተካከት ነው አይደለ? መጀመሪያ 2 ፓይን እንከታለን። ሶ እዚህ ሙሉ 2 ፓይ ከከተትን በኋላ ሲቀነስ ብለን 0 መክተት ነው አይደለ? ሶ 2 ፓይ እንክተት። ሶ 2 ፓይ ስንከት እዚህ ጋር 2 ፓይ ይሆናል አይደለ? ሶ ሳይን ኦፍ ኤን ማይነስ 1 ኢንቱ 2 ፓይ ይሆናል። ሶ ሳይን ውስጥ 2 ፓይ ካለ ኤንም ይሁን ኤን ማይነስ 1 ይሁን ሁሌ ምንድነው 0 ነው ብለናል። ሶ ይሄ 0 ይሆናል። 0 አስቀመጥኩኝ ሲደመር ብዬ እዚህ ጋር 2 ፓይ ከታለሁ። ሶ ኮዛይን ኦፍ ብሎ 2 ፓይ ካለ እዚህ ጋር ኤን ማይነስ 1 ይሁን ኤንም ይሁን ሁሌም ስንት ነው? አንድ ነው አይደለ? ሶ ይሄ አንድ ይሆናል 1 ኦቨር ኤን ማይነስ 1 ዘውል ስኩዌር ይሆናል ማለት ነው። 2 ፓይ ስከት ይሄን አገኘሁኝ። ሲቀነስ ትሉና ከዛ 0 ትከታላችሁ። ሶ ይሄ 0 ስትከቱ እዚህ ጋር 0 ይሆንና ይሄ ሙሉ 0 ይሆናል። ሶ 0ን ታስቀምጣላችሁ። ሲደመር ትሉና 0 ማስገባት ነው እዚህ ውስጥ። እዚህ 0 ስታስገቡ እቺ ኤክስ ምን ታደርጋለች? ኮዛይን ኦፍ 0 ያደርጋዋል። ሶ ኮዛይን ኦፍ 0 ስንት ነው? 1 ነው። ሶ 1 ኦቨር ኤን ማይነስ 1 ዘሆል ስኩዌር ይሆናል ማለት ነው። ሶ ተዘጉና ሲቀነስ ብለን እዚህ ጋር እንመጣለን። ሶ እዚህ ጋር 2 ፓይ አለ አይደለ? ሶ 2 ፓይን መጀመሪያ እንከታለን። ሶ 2 ፓይ ስትከቱ እዚህ ጋር ሳይን ኦፍ ኤን ፕላስ 1 ኢንቱ 2 ፓይ ይሄም 0 ነው አይደለ? ሶ 0 ነው። ሶ 0 ሲደመር ሶ እዚህ ጋር መተን 2 ፓይ እንከታለን። ሶ ኮዛይን ኦፍ ኤን ፕላስ 1 ኢንቱ 2 ፓይ አንድ ነው አይደለ? ሶ ኤን ፕላስ 1 ሚሆን ኤን ሚሆን አንድ ነው። ሶ 1 ኦቨር ኤን ፕላስ 1 ዘሆል ስኩዌር ይሆናል። ሲቀነስ ትሉና 0 ትከታላችሁ አይደለ? ሶ 0 ንክተት። ሶ 0 ሲከቱ ይሄ 0 ይሆናል። 0 ሲደመር አልኩና እዚህ ጋር 0 ስከት ኮዛይን ኦፍ 0 1 ይሆናል ማለት ነው። ግልጽ ነው። ስለዚህ ይሄን ነገር በጣም ተጠንቀቃችሁ ነው መስራት ያለባችሁ። አሁን ፎሪር ላይ በጣም የሚያስቸግረው ነገር እነዚህ ፎርሙላዎቹ ኢንተግሬሽኑ ሳይሆን እነዚህ ሳይኖቹ መጠንቀቅ ነው። ብራኬቱን ሳይኖቹን በጣም በጥንቃቄ ነው መስራት ያለባችሁ። እንዳትቸኩሉ ስትሰሩ እንደ አይነት ጥያቄዎችን አንድ ማይነስ ሙሉ ነው የሚያሳስባችሁ ማለት ነው፣ የማይነስ ስህተት። ስለዚህ ቀስ ብላችሁ ሰሩ። ሶ እንዲህ ካስቀመጥን በኋላ ያው የሚጣፋ ነገር ካለ ማጣፋት ነው አይደለ? ሶ እዚህ ጋር ፖዚቲቭ 1 ኦቨር ኤን ማይነስ ስኩዌር ይታየኛል። ማይነሱ ኤን ሲያባዛ 1 ኦቨር ኤን ማይነስ 1 ስኩዌር ይሆናል አይደለ? ሶ ይሄ ፖዚቲቭ ይሄ ኔጋቲቭ ይሆናል 0 ይሆናል ማለት ነው። በጣም አሪፍ። ሶ እቺኛው ማይነስ ይሄኛውን ያባዛል። ሶ ይሄ ማይነስ ይሆናል። ይሄን ደግሞ ሲያባዛ ፖዚቲቭ ይሆናል አይደለ? ሶ ይሄ ፖዚቲቭ ነው፣ ይሄ ኔጋቲቭ ይሆናል። ሶ ፖዚቲቭ ኔጋቲቭ እና ፖዚቲቭ ወይ ሲጠፋ ይሄም 0 ይሆናል ማለት ነው። ሶ ሙሉ 0 ይሆናል። ሶ ቢኤናችን ስንት ሆነ? 0 ሆነ ማለት ነው። በጣም አሪፍ። ሶ ኤኤናችን እናገኘን፣ ኤኖታችን እናገኘን፣ ኤኤናችን እናገኘን፣ ቢኤናችን እናገኘን። ሶ በቀጥታ ምን ማድረግ ነው? አሁን ፎርሙላ ውስጥ መክተት ነው ማለት ነው። በጣም አሪፍ። ሶ ፎርሙላ ውስጥ ከታችሁ ማስቀመጥ ትችላላችሁ። ሶ ቀጣዩ ጥያቄ ደግሞ ምንድነው? ይሄን እንዲህ አይነት ፒስ ዋይዝ ፋንክሽን ደግሞ ሰጥቶን የዚህን ፒስ ዋይዝ ፋንክሽን ፎሪየር ሲሪሱን ስሩ ነው የሚለን። እስቲ ሞክሩ እናንተ።
ሶ ምን እንደምናደርገው ተመሳሳይ ነው አይደለ? አሁን ያው ኖርማሊ 3 ሆነ 3ም ይሁን 4ም ይሁን እኛ አይገባንም። ከኛ ዳይሬክትሊ ያለን ነገር ምንድነው በቃ እንደዚህ ፒስ ዋይስ ሆኖ ተከፋፍሎ ከመጣ ብቻ ለብቻ ኢንቴግሬሽኑ እየሰራ ደመር ነው አይደለ ያለን፣ እንደዛ ነው ያለን። ስለዚህ እንደዛ ነው የምናደርገው። ሶ መጀመሪያ ኢንተርቫላችን እናስቀምጣለን። ኢንተርቫላችን ከማይነስ ፓይ እስከ ፓይ ነው። ሶ እሱን አስቀምጥኩኝ። ፔሪዳችን 2 ፓይ ነው። በጣም አሪፍ። ሶ ከዛ በኋላ ኤ ኖት ነው የሚጠበቅብኝ። ሶ ኤ ኖት ፎርሙላውን አስቀምጣለሁ። ይሄውና ከማይነስ ፓይ እስከ ፓይ ነው። ሶ ከዚህ እስከዚህ ነው የሚሄደው። ከዚህ እስከዚህ ስር ግን 3 ስላሉ 3 ስለሆኑ ለሶስቱም ኢንቴግሬሽን ብቻ ለብቻ ሰራለሁ ማለት ነው። ሶ 1 ኦቨር ፓይ አልኩኝ። ሶ ለማይነስ 2 ኢንቴግሬሽኑን ስሰራ ከማይነስ ፓይ እስከ ማይነስ ፓይ ወርቶ ይሆናል። አስቀመጥኩኝ። ለዚህኛው ኢንቴግሬሽኑን ሰራለሁ ለብቻ ሲደመር ለዚህኛውም ለብቻ ኢንቴግሬሽኑን ሰራለሁ ማለት ነው። ሶ ለዚህኛው ሲሆን ከፓይ ወርቶ እስከ ፓይ ይሆናል ማለት ነው። ሶ እንደዚህ ኤፍ ኦፍ ኤክሳችን 3 የተለያየ ፈንክሽን ነበር። ሶ ከፋፈል ነው ማለት ነው። ሶ እንደዚህ ኢንቴግሬሽኑን ከከፋፈልን በኋላ ያው መስራት ነው አይደለ? ሶ የዚህኛው ኢንቴግሬሽን ማይነስ 2x ይሆናል። ሶ የዚህኛው እንደዚህ ይሆናል። የዚህኛው 2x ይሆናል። ሶ ተኩ 3 አስገቡ መጨረሻ ላይ 0 ታገኛላችሁ ማለት ነው። በጥንቃቄ ስሩ እንዳያሳስታችሁ፣ ማይነሱ ምናምን እንዳትሳሳቱ። ሶ ስተኩ መጨረሻ ላይ 0 ይመጣል ማለት ነው። በጣም አሪፍ። ሶ ከዛ በኋላ ምን እንደምናደርገው ኤናችንን ነው የምንፈልገው። ሶ ኦሬዲ ኤኖታችን 0 ሆኗል። ሶ ኤን ነው የሚቀረን። ሶ ኤን መጀመሪያ ፎርሙላችንን እናስቀምጣለን። ፎርሙላችንን ካስቀመጥን በኋላ በኤፍ ኦፍ ኤክስ ቦታ ኤፍ ኦፍ ኤክስ ያው 3 ተርሞች 3 ኢኩዌሽኖች ስላሉት ሶስቱንም ብቻ ለብቻ እጠቀማለሁ አይደል ኢንቴግሬሽኑን። ሶ መጀመሪያ ከማይነስ ፓይ እስከ ማይነስ ፓይ ወርቶ ማይነስ 2 እንጠቀማለሁ ከኮዜን ኤክስ ጋር 0 ከኮዜን ኤክስ ጋር ከዚህ እስከዚህ ቱን ደግሞ ከኮዜን ኤክስ ጋር ከፓይ ወርቶ እስከ ፓይ በዚህ ከከፋፈልን በኋላ ያው ኢንቴግሬሽኑን መስራት ነው። ሶ የዚህ ኢንቴግሬሽን ማይነስ 2 ወደ ውጭ እናውጥና የኮዜን ኤክስ ኢንቴግሬሽን እንሰራለን። ሶ የዚህኛው ኢንቴግሬሽን ይሄ ይሆናል። የዚህኛው ያው 0 ነው። ሶ ይሄ 0 ይሆናል። ይሄ ሙሉ 0 ይሆናል። የዚህኛው ኢንቴግሬሽን ደግሞ ቱን ወደ ውጭ እናውጣትና የኮዜን ኤክስ ኢንቴግሬሽን 1 ኦቨር ኤን ሳይን ኤን ኤክስ ነው። ሶ በቱ ሲባዛ 2 ኦቨር ኤን ሳይን ኤን ኤክስ ይሆናል። ሶ የዚህ ኢንቴግሬሽን ይሄ ይሆናል። ከፓይ ኦቨር 2 እስከ ፓይ ይሆናል ማለት ነው። ሶ ከዛ መክተት ነው። መጀመሪያ ማይነስ ፓይ ኦቨር 2 ክተቱ፣ ሲቀነስ ብላችሁ ማይነስ ፓይን ክተቱ። ሶ ማይነስ ፓይ ኦቨር 2 መጀመሪያ ከተትኩኝ ይሆንና እንዳለው ማይነስ 2 እንዳትሳሳቱ፣ አዳራ ማይነሶችን እንዳትሳሳቱ። በጣም አሳሳች ነው። መጀመሪያ ቀስ ብላችሁ ማይነስ ፓይ ኦቨር 2 ከተትኩኝ ይሆንና በዚህኛው ኤክስ ቦታ መጀመሪያ ማይነስ ፓይ ኦቨር 2 ከተትኩኝ ይሆንና ሶ ሳይን ኦፍ ማይነስ ኤን ፓይ ኦቨር 2 ይሆናል ማለት ነው። ከዛ ሲቀነስ ብዬ ምንድን መከተው ማይነስ ፓይ ነው አይደለ? ሶ ሲቀነስ ስል እዚህ ጋር ምን ያደርገኛል? ፖዚቲቭ ያደርጋል ማለት ነው። ሶ ፖዚቲቭ ይሆናል። ሲቀነስ ነበር መሆን የነበረበት፣ ፖዚቲቭ ያደርጋል ይሄ ማይነስ። ሶ ፖዚቲቭ 2 ኦቨር ኤል እና ማይነስ ፓይ ከተተለ ሶ ይሁን እንዳለው ማይነስ ፓይ ከተትኩኝ ምንም አላደረኩም። መጀመሪያ ማይነስ ፓይ ኦቨር 2 ከተትኩኝ፣ ሲቀነስ ብዬ እዚህ ውስጥ ደግሞ ከተትኩኝ ማይነስ ፓይ ከተትኩኝ ማለት ሶ እንዳለው አስቀመጥኩኝ። ሲደመር ትሉና ያው ይሄ ኦሬዲ 0 ነው ትተውታል እናልፈዋለን። ከዛ እዚህ ጋር ቀጥለን የ2 ኦቨር ኤን ሳይን ኤን ኤክስ ኢንቴግሬሽኑን ስንሰራ ኢንቴግሬሽኑ አልኩኝ ብቻ ለብቻ ኢቫሉዌት ስናደርግ መጀመሪያ ፓይ ነው አመከተው። መጀመሪያ ፓይን ከተለን ይሄው እንዳለችው ፓይ ከተትኩኝ፣ ሲቀነስ ብዬ ፓይ ኦቨር 2 ነው አመከተው። ሶ ይሄው ሲቀነስ አልኩና ፓይ ኦቨር 2 ከተትኩኝ። በጣም አሪፍ። አሁን እዚህ ጋር ይሄው ሳይን ኦፍ ማይነስ ፓይ ኦቨር 2 ምናምን አላየንም አይደል እስካሁን። እስቲ ግን የሚጣፋ ነገር ካለን ያ አደጋ ውስጥ ገብተናል። ስለዚህ ማይነስ 2 ኦቨር ኤን ሳይን ኦፍ ማይነስ ፓይ ኦቨር 2 ይለናል። ሶ አሁን ይሄው እዚህ ጋር ምን ይታየኛል? 2 ኦቨር ኤን ሳይን ኦፍ ኤን ፓይ ኦቨር 2 ይለኛል አይደለ? ስለዚህ አሁን ይሄ እንዲመሳሰልልኝ ማለት ነው እቺ ማይነስ ወደ ውጭ ላውጣ ይቻላል አይደለ? ሳይን ውስጥ ማይነስ ከሆነ ወደ ውጭ ማውጣት ይቻላል። ሶ እባክሽ ዳር ያዥልኝ፣ አውጣታለሁ ወደ ውጭ። ሶ ይሄን ወደ ውጭ ሳውጣ ምን ይሆንልኛል? ፖዚቲቭ ይሆናል ማለት ነው። ፖዚቲቭ 2 ኦቨር ኤን ሳይን ኦፍ ኤን ፓይ ኦቨር 2 ማለት እችላለሁ። ይሄ ፖዚቲቭ ሆነልኝ ማለት ነው። እዚህ ጋር ደግሞ ማይነስ 2 ኦቨር ኤን ሳይን ኦፍ ኤን ፓይ ኦቨር 2 በጣም አሪፍ። ስለዚህ ይሄ በዚህ ጠፋ ማለት ነው። በጣም አሪፍ። እዚህ ጋር ደግሞ ምን አለኝ? 2 ኦቨር ኤን ሳይን ኦፍ ኤን ማይነስ ፓይ አለ አይደለ? እዚህ ጋር ደግሞ 2 ኦቨር ኤን ሳይን ኦፍ ኤን ፓይ አለ። ሶ እንዲመሳሰልልኝ እቺ ማይነስ ምን አደርጋለሁ? ያ በሰላም ወደ ውጭ ጭልኝ እላታለሁ። ሶ ስለዚህ ማይነስ ይሆንልኛል። ሶ ማይነስ በፖዚቲቭ ይጠፋና ሁሉም ነገር ምን ይሆናል? 0 ይሆናል ማለት ነው። መጨረሻ ላይ ሁሉም ነገር 0 ይሆናል ማለት ነው። ኤናችን 0 ይሆናል። ሶ ምን እንደሚቀረን ቢኤን አይደለ? ሶ ቢኤንም ቀላል ነው። ፎርሙላችን አስቀመጥን። ከዛ በኋላ ከፋፍሉ ለሁሉም ከሳይን ኤን ኤክስ ጋር እያዛመዳችሁ ከፋፍሉ። ሶ ለዛ ከኢንቴግሬሽኑን ስሩ። ስትሰሩ ይሄን ይመጣል። ከዛ በኋላ አሁን ባለው መሰረት መተካካት ነው። ሶ ስተካኩ እዚህ ጋር ምን ታገኛላችሁ? ኮዛይን ኦፍ ማይነስ ኤን ፓይ ኦቨር 2 አለ። እዚህ ጋር ደግሞ ፖዚቲቭ ኮዛይን ኦፍ ኤን ፓይ ኦቨር 2 አለ አይደለ? ስለዚህ አሁን ምን ብለናል? ኮዛይን ኦፍ ኔጌቲቭ ከሆነ ከምን ጋር እኩል ነው ብለናል? ከፖዚቲቭ ጋር እኩል ነው አይደለ? ሶ ኮዛይን ኦፍ ኔጌቲቭ ኤን ፓይ ኦቨር 2 ከምል ኮዛይን ኦፍ ማይነሱን መተው እችላለሁ ማለት ነው። የሳይን ጊዜ አውጣት ነበር አይደለ? የኮዛይን ጊዜ ግን መተው እችላለሁ። በቃ ኢን ፖዚቲቭ ማድረግ እችላለሁ። ሶ ኢን ፖዚቲቭ አደረኩኝ ማለት እዚህ ጋር ፖዚቲቭ አለ። ሶ አንድ ላይ ይደመራሉ ማለት አይጣፋም፣ ይደመራሉ። ሶ ማይነስ 2 ኦቨር ኤን ኮዛይን ኦፍ ማይነስ ኤን ፓይ አለ። ሶ እቺ ማይነስ መተው እችላለሁ አይደለ? ሶ እቺ ማይነስ ስተው ኮዛይን ፓይ ይሆናል። እዚህ ጋር ኮዛይን ፓይ ይሆናል። ሶ ይሄ ማይነስ አለ። ሶ እዚህ ጋር ማይነስ ነው፣ አንድ ላይ ይደመራል ማለት ነው። በጣም አሪፍ። ሶ ምንም አላደረኩም። ሶ አንድ ላይ ያው ኮዛይን ፓይ ይሄኛውን አንድ ላይ አመጣውኝ፣ ይሄኛውን አንድ ላይ አመጣውኝ ማለት ነው። በጣም አሪፍ። ሶ መጨረሻ ላይ
ኮመን የሆነውን ኤን ሁሉም ጋር ኤን ስላለ ኤኑን አወጣን። ሶ መጨረሻ ላይ እንደዚህ ይሆናል ማለት ነው። ኮዝ ኤን ፓይ ኦቨር 2 ያው ኦሬዲ እንዳለው ማስቀመጥ ይቻላል። ኮዝ ኤን ፓይ ኦሬዲ እንዳለው ማስቀመጥ ይቻላል። ማይነስ ኮዝ ኤን ፓይ የሚለው እንደው ማይነስ 1 ዘ ፓወር ኦፍ ኤን ማለት ይችላልላችሁ። ሶ እንደዚህ ማስቀመጥ ይቻላል፣ ችግር የለውም። ብቻ መጨረሻ ላይ ፒኤን ኢዝ ኢኳልስ ቱ 4 ኦቨር ኤን ፓይ ኢንቱ ኮዛይን ኦፍ ኤን ፓይ ኦቨር 2 ማይነስ ኮዝ ኤን ፓይ ብለን ማስቀመጥ እንችላለን። ሶ ኤ ኖታችን አገኘን፣ ኤ እናገኘን፣ ቢ እናገኘን። ሶ መጨረሻ ላይ መተካት ነው። ኦሬዲ ስለገባ ኤን 0 ስለሆነ ኤ ኖትም 0 ስለሆነ ቢኤናችን ብቻ ነው የሚሆነው። ሶ በቢኤን ቦታ እንጠቀማለን ማለት ነው። ሶ በቢኤን ቦታ ፎርሙላችን ውስጥ እናስገባለን። ሶ ይሄንን ይመስላል። ሶ አሁንም ሃይሊ ሪኮመንድ ማድረጋችሁ ነገር ምንድነው ቀስ ብላችሁ ስሩ። እኔ ስሰራ ራሱ ብዙ እየተሳሳትኩኝ ነበር። ሶ በጣም አይትሬት እያደረኩኝ ነው ስሰራ የነበረው። ሶ በጣም ተሳሳታላችሁ። ስለዚህ ቀስ ብላችሁ ቼክ እያደረጋችሁ ስሩ። ሶ አሁን እኔ እዚህ ጋር በዚህ አጋጣሚ እንትምላችሁ ሪኮመንድ ማድረጋችሁ ምንድነው አሁን ፈተና ላይ ምናምን ሲሆን በተቻላችሁ መጠን ባትቸኩሉ ጥሩ ነው። ስለዚህ እኔ አሁን ስሰራ ምንድን ማደርገው ፈተና ላይ እንዳልሳሳት መጀመሪያ ፎርሙላውን አስቀምጥና ከዛ ኢንቴግሬሽኑ እንደዚህ ቀስ ብዬ አስቀምጣለሁ። ከዛ እንዲህ ካስቀምጣችሁ በኋላ አንዴ ቼክ አድርጉ። ኤቭሪቲንግ ቼክ አድርጉ አንዴ። ግልጽ ነው። ሶ ኤቭሪቲንግ ቼክ መሆኑ አንዴ ወደ ቀጣዩ ስቴፕ ከመሄድ በፊት አንዴ ቼክ አድርጉት። ሶ ከዛ ኢንቴግሬሽን ሰራላችሁ። ሶ ይሄን እንደዚህ ከሰራችሁ በኋላ አንዴ ቼክ አድርጉ። በቃ ኢንቴግሬሽን ትክክል ነኝ፣ ማይነሱ ምንም የተሳሳትኩት ነገር የለም። አንዴ ቼክ ታደርጋላችሁ። ኤቭሪቲንግ ኦኬ ከሆነ በኋላ ወደ ቀጣዩ ስቴፕ ትሄዳላችሁ ማለት። ይሄን ሰርታችሁ እዚህ ጋር ትደርሳላችሁ አይደለ? አሁንም መለሳችሁ ቼክ አድርጉ። በቃ የተሳሳታችሁ ነገር ካለ ምናምን ማይነስ ኤቭሪቲንግ መኖሩን አንዴ ቼክ ታደርጋላችሁ። ሶ የፈጠነ በአይናችሁ ቼክ አድርጉ። ይሄ ትክክል ነው ቼክ ትክክል ናት። በቃ እንደዚህ ያላችሁ አንዴ ቼክ አድርጉ ማለት ነው። ሶ እንደዚህ እያንዳንዱ ነገር ቼክ ያደረጋችሁ ይሉ። ሶ በዛ ወይ ምንድነው አንደኛ የመሳሳት እድላችሁን በጣም ነው የምትቀንሱት፣ ሁለተኛ ደግሞ ጊዜን በጣም ነው የምትቆጥቡት። ግን የፈጠነ በቃ ፎርሙላ ታስቀምጣላችሁ፣ ከዛ ሰራላችሁ፣ ከዛ እንደዛ የምትሉ ከሆነ የሆነ ሰዓት ላይ ማይነስ ታሳታላችሁ። ለዛ ነው አሃ ምናምን እያላችሁ በኋላ ላይ ቆጨት አይጠቅም። ኢቭን ደግሞ ብታስተውሉ ራሱ እንደገና አጥፍታችሁ ነው የምታስተካክሉት። ስለዚህ እንደዚህ አይነት ጣጣ ውስጥ ላለመግባት እያንዳንዱን ስቴፕ ቼክ ያደረጋችሁ ስሩ። ቼክ አድርጉ፣ ስሩ፣ ቼክ አድርጉ መለሳችሁ። ሶ ቼክ ማድረግ ሲባል በቃ በአይን አንዴ ስካን ማድረግ ማለት ነው። ኤቭሪቲንግ ኦኬ መሆኑን ቼክ ያደረጋችሁ ወደ ቀጣዩ ስቴፕ ሂዱ የሚለውን ቲፕ ሰጣችኋለሁ። ሶ በአጠቃላይ ይሄን ይመስላል። እስካሁን ያየነውን ነገር ሰመራይዝ ስናደርገው ያው አንድ ፔሪዮዲክ ፈንክሽን ፔሪዱ 2 ፓይ ከሆነ እና ፎሪየር ፔሪዱ 2 ፓይ ከሆነ አንድ ፔሪዮዲክ ፈንክሽን ፎሪየር ሲሪስ በዚህ ፎሪየር ሲሪስ ፎርም መጻፍ እንደሚቻል አይተናል። ፎርሙላው ይሄን ይመስላል። ሶ ከዛ ውስጥ ደግሞ ኤኖትን ለብቻ የምናውቅበት ኢራል ፎርሙላ አለ። ሶ የኤኖት ፎርሙላ ይሄ ነው። የኤን ፎርሙላ ደግሞ ይሄ ነው። የፒኤን ፎርሙላ ደግሞ ይሄ ነው። ሶ በአጠቃላይ ይሄን ይመስላል። ሶ ፒስ ዋይስ ደግሞ ፋንክሽን ከሆነ ዲሪክሌት ምንድን የሚለን ከፋፍላችሁ አይደለ? ፒስ ዋይስ ኦር ዲስኮንቲኒየስ ፋንክሽን ከሰጠን ዲሪክሌት ምንድን የሚለን ዲተርማይን ዘ ኮንቨርጀንስ ኦፍ ቢሄቪየር ኦፍ ዘ ፎሪየር ሲሪስ ብቻ ለብቻ አድርጋችሁ ሰራላችሁ። ያው እንደ ኤግዛም ስትራቴጂ ደግሞ የምሰጣችሁ ነገር ምንድነው ሁሌም ስትሰሩ መጀመሪያ አይደንቲፋይ ኢንተርቫሉን ሁሌም ለዩ። እሺ እስካሁን ያየነው ፎርሙላ ለ2 ፓይ ብቻ ነው የሚሰራው። ስለዚህ ነው ሶ ፔሪዱ ሲለይ ኢንተርቫሉ ፔሪዱ በኋላ ላይ ይለያል። ወደ ቀጣይ ላይ ስለሌና ያለን ሶ ስለሚለይ እስካሁን ያየነውን በ2 ፓይ ነው የምንጠቀመው። ይሄኛው ፎርሙላ የምንጠቀመው ለ2 ፓይ ሲሆን ነው ይሄኛው ማለት ነው። ስለዚህ ሁሌም እንደምታደርጉት ኢንተርቫሉን ለዩ፣ ከዛ በኋላ ፔሪዱን ለዩ። ሶ አይደንቲፋይ ኢንተርቫል ኢን ዘ ፔሪድ ፈርስት ሁሌም። እሺ ከዛ በኋላ ምን እንድታደርጉት ኤ ኖት እና ኤን ለብቻ ስሩ። እንደዛ ከሰራችሁ በኋላ ቼክ ኤቭሪ ስቴፕ ቢፎር ዩ ሙቭ ቱ ዘ ኔክስት ነው። ያንዳንዱን ስቴፕ ቼክ ያደረጋችሁ ስሩ። ከዛ በኋላ ቀጣይ ፎርሙላ ውስጥ መክተት ነው። ያ ይሄን ይመስላል።